እንኳን ደህና መጣ እንኳን ደህና ቆይሽ ፍሬ እንኳን ደህና ቆይሽ በጣም ደስ የሚል አበባ አመሰግናለሁ በጣም ጀግና ሴት ነኝ ሁሉ ጊዜ ነው የምነግራት ፍሬዎት በርቺ በጣም ጀግና ሴት ነሽ ውስጥሽም ውጭሽም በጣም አሪፍ ነው በርቺ ነው የምላት አይ መቸኝም መቀመጥ ቤቴ ማሚ ወሰጂን ትምህርት ቤቴ ተመልካቾቻችን ይህ መሴሾ ነው መሴሾ በአባይ ቲቪ እና በመሴሾ ዩቲዩብ ቻናል የሚተላለፍ የምሽት የመዝናኛ ፕሮግራም ነው የመጀመሪያው ፕሮግራማችን የእንግዳ ፕሮግራም ይሆናል ዛሬ ጎበዝ እንግዳ ጋብዤላችኋለሁኝ ፍሬዎት ሲጨነቁ ትባላለች በተለይ ኦቲዝም ያለባቸውን ህፃናት ለመንከባከብ ትምህርት ቤት ከፍታ የምትሰራ ጎበዝ ኢትዮጵያዊት ናት በተለይ ደግሞ ከትንሽ ነገር ተነስታ አሁን ደግሞ ለብዙዎች እናት የሆነች ኢትዮጵያዊት ሴት ነው የጋበዝኩላችሁ እንግዲህ ያለውን ነገር ልታወራን በክብር ጋብዣታለሁ በክብር ተቀበሉልኝ ዋው ዋው ፍሬ እንደምን አለሽ እንኳን ደህና መጣሽ እንኳን ደህና ጠበቅ ፕሌስ ሁሉ ሰላም ነው ክብሩ ይስፋ እንዴት ነው አንተ እንዴት ነህ በጣም አሪፍ ነኝ እንዴት ነው በጣም ቆንጆ ነሃል አሪፍ ነኝ አይደል እጅግ በጣም እንዳ ዛሬ በዋነኝነት ስለ ኦቲዝም እንድታወሪ ነው የጋበዝኩሽና በተለይ ኦቲዝም የሚባለው ጉዳይ አሳሳቢ የሆነ ነው ቁጥራቸው ደግሞ በተለይ ኦቲዝም የሚያዙ ህፃናት ቁጥር እየጨመረ መጥቷል የሚል ነገር በጣም ብዙ እየሰማው ነውና እዚህ ላይ ደግሞ የምትሰራ እንዴት ኢትዮጵያዊት አለሽ ለማታናገራትም ሲሉኝ ጋበዝኩሽ አመሰግናለሁ ትክክል ነኝ ለተሰጠኝ እድል ከልብ ነው ማመሰግነው በጣም ጥሩ ስምሽ ፍሬዎት ይጨነቁ ነው ይባላል በትክክል እንዴ ይጨነቁ የሚባል ስም ዛሬ ገና ሰማሁ ከበዳለ ከበዳለ ምን ጨነቁ ያው እንግዲህ ቤተሰቦች የራሳቸው የሆኑ ምክንያቶች አላቸው አይደለ ይጨነቁ ሲባል የራሱ የሆነ ምክንያት አለው እንግዲህ አቶ ጨነቁ ሲወለዱ ወይም ደግሞ የኔ አባት ሲወለድ የነበረባቸው የተለያዩ ፈተናዎች እንግዲህ አርግዣለሁ ያው ይጨነቁበት ብላ እንዳወጣችለት እንግዲህ በታሪክ ሰማለሁ ያው ልጅ ስላለው ታላቆቼ ነገሩኝ ነው መነግርህ እህቶቹም ይርገዱ ይታክቱ ናቸው እና ለየት ያለ ስም ነው በይታከቱ ይርገዱ ይታክቱ ይጨነቁ የፋዘር እናትና አባትና እህትና እህቶች እህቶቹ ይታክቱና ይርገዱ ይባላሉ እኔም እንዳንተ ሁሉ ጊዜ አዲስ ነገር ነው የሚሆነብኝ ሰው ምክንያት አለው አይደለ ስም ሲያወጣ የራሱ የሆነ ምክንያት አለው እኔ ፍሬዎት ስባል እናቴ በደብዳቤ ነው በርግጥ አገኘሁት እኔ እንጂ በጀመራ ፍሬዎት አይደለም ስሜ ማን ነበር ስሜ የሱነሽ ነበር ስሜ ግን እሷ በደብዳቤ ላይ በጻፈችልኝ መንገድ ግን እኔ በፍርድ ቤት ሄጄ ፍሬ ህይወት ብየዋለሁ እሷ በጻፈችልኝ ያው በህይወት ስለሌለች ማለት ነው አባትሽ አሉ የለም እና ይርገዱስ እንግዲህ ተገናኝተን አናቅም እንዳሉ ግን አቃለሁ አይ በጣም አሪፍ ነው በተለይ አሁን እንደው ወደ አሁን ምሳሌው ስራ ስለ ኦቲዝም ጉዳይ ነው ምሳሌው ግን እንደው ስላንቺ ትንሽ የህይወት ባክግራውንድ ብናወራ ደስ ይለኛል እና ፍሬዎት ይጨነቁ ማናት በተለይ ስሰማ ደግሞ ይሄ በከፍተኛ የህይወት ጣውረድ ውስጥ ያሳለፍሽ ኢትዮጵያዊት ሴት ነሽ አዎ በትክክል ኢትዮጵያዊ በመሆኔ በጣም ነው የምኮራው በነገራችን ላይ መሲ ፍሬዎትን ለመተዋወቅ አንተ ዝግጁ ነህ በጣም ያው ፍሬዎት እጅግ በጣም ጀግና ሴት በጣም ጎበዝ ሴት ውስጧም ውጫም ውብ የሆነች ሴት ናት ራሳችን ብዙዎቻችን እኮ እንደዚህ ናንል ማይገርም በጣም ጀግና ሴት ነኝ ሁሉ ጊዜ ነው የምነግራት ፍሬዎት በርቺ በጣም ጀግና ሴት ነሽ ውስጥሽም ውጭሽም በጣም አሪፍ ነው በርቺ ነው የምላት ሁሉ ጊዜ እንደምትሰሪው ስራም ሳይ ጀግና ነሽ አመሰግናለሁ ወደ በኋላ ደግሞ እናወራዋለን በደንብ እስቲ እንደው የበፊትን አስተዳደግሽን ውጣውረድሽን ትንሽ አውሪኝ እስቲ እንግዲህ ፍሬዎት በተለያየ እንደማንኛውም ኢትዮጵያዊ በተለያየ የኢኮኖሚ ችግር ውስጥ ያደገች ልጅ ናት በቤት ሰራተኝነት በሞግዚትነት በጽዳት በጎዳና ተዳዳሪነት ያሳለፈችን ጀግና ሴት ነው እዚህ ጋር
የምታየው እነዛ ነገሮች ፈተናዎቹ ማለፋቸው ግን ለዚህ ስራ አብቅቶኛል ብዬ አስባለሁ ህይወቴ ውስጥና ፈተናዎቹ ከባድ ናቸው ወይ አዎ ምንም የጎዳና ህይወት ሲባል ዝናብና ፀሐዩ ብርዱ ሰው የሚያይብህ መንገድ የሚሰጥህ አስተያየት አይደል ከምትበላው ነገር እንኳን ሶፍት ይኖረው ይችላል የምትበላው ነገር እንኳን ሲሰጡ ከባድ ነው የሰው ቤት ሰራተኝነት መሆን ደግሞ እንደዚህ አይነት ፈገግታ ያላት ልጅ ቀጥሮ ማስተናገድም አንድ ፈታኝ ነው የሰው ቤት ሰራተኝነት ስትሆን በተለያየ መልኩ ስራህን የምትሰራበት ያንጎራጎርት ልትሰራ ትችላለህ የምታደርጋቸው ነገሮች ሌሎች ሰዎችን ላያስደስት ይችላል ከባድ ቻሌንጅ ነበር የሰው ቤት ሰራተኝነቱ ማለት ነው ጽዳት ተማላላሽ ጽዳትም ስትሰራ በተለያየ መንገድ የሚደርሱበት ተጽዕኖዎች አሉ ያንደበት ተጽዕኖዎች አሉ የድርጊት ተጽዕኖዎች አሉ ምቶች አሉ በተለያየ ነገር በዛ የምትሰራባቸው ሰዎች የራሳቸው አመለካከት የራሳቸው አስተዳደግ የሚደርስበት የተለያዩ ተጽዕኖዎች አሉ ትንሽ ፈተና ነበረው በርግጥ ፈተናው ግን ቀርጾኛል ብዬ ስለማስበው ወደ ኋላ ሳስብ በጣም ደስተኛ ነኝ በነገራችን ላይ ስለዚህ የቤት ሰራተኝነትም የጽዳት ሰራተኝነት ሁሉ አሳልፈሻል በትክክል አሳልፈያለሁ እንዴ ማለት አስተዳደግሽ እንዴት ነበር እንዴት ነው ወደዚህ የመጣሽበት ምክንያት ምንድነው እስቲ ንገሪኝ እሺ እንግዲህ ከቤተሰቦቼ እኩል ያው እናትና አባት አለው እንደማንኛውም ኢትዮጵያዊ እናትና አባት እንዳለው እኔም እናትና አባት አለኝ እነሱ ግን በራሳቸው በሚያስቡት ወይም በራሳቸው በሚያምኑት ነገሮች ፈተናዎች ገጥሟቸዋል ስፔሻሊ እናቴ ፈተና ገጥሟታል 5 ነን ከአንድ እናት ከአንድ አባት የተወለድነው ግን ያው የመጨረሻ ልጅ ነኝ እኔ ለቤቱ ስለዚህ ትንሽ ፈተናው እኔ ጋር ነበረ እናቴም የተፈተነችበት የመጀመሪያዋ ልጅ እኔ ነኝ ብዬ አስባለሁና አራስ ይያለሁ ነው ያው እናቴ በህይወት የሌለችው ከዛ በኋላ ግን የሚመጡ ክፍተቶች አሉ ለምሳሌ አባት በተለያየ ምክንያት ልጆች የሚያሳድግበት የራሱ የሆነ ፈተና ሊኖረው ይችላል እኔ ግን ያው አባቴ አላሳደገኝም በተለያዩ ባክስቶቼ አማካኝነት ተፍኪ ገብረጉራቻ ደብረዘይት የተለያየ ሀገር እየወሰዱኝ በተለያየ ነገር ጥሩም የጉልበት ብዝበዛም ደርሶብኛል በተለያየ ነገር እንደዚህ ነው ያደኩትና ከዛ በኋላ ግን ራስን ስታቅ ለምሳሌ 7 አመት 8 አመት 9 አመት ሲሆንክ የራስ ጥያቄ መጣብክ የለ እኔ ማን ነኝ ከየት ነው የመጣሁት እናት የለኝም አባት የለኝም ወንድም የለኝም እህት የለኝም ብለህ ትጠይቃለህ ራስህ ትጠይቅ የለ ስፔሻሊ 8 አመት 9 አመት ሲሆንህ በዛ ወቅቱ የምትጠይቃቸው ነገሮች የሉም ምክንያቱም አንደኛ ነገር እንደ ልጅ አትታይም ዘመድ ጋር ባድግም እንደ ልጅ ታድየውበትን ጊዜ አላስታውሰውም እንደ ቤት ሰራተኛ እንኳን ኢቭን ያልታየዋባቸው ብዙ ነገሮች አሉ ከመግብ ማቋያ ከአንደበት ተጠቃቀም ከድርጊትም ከዱላም ጭምር ማለት ነውና እነዛ ነገሮች እንግዲህ ሳላቀው ውስጤን ባይጎርተውኛል የጎዱኝን ነገሮች ግን ማስታወስ ለማልፈልግ እዚህ ላይ ደርሻለሁ በርግጥ ስለዚህ ያለኝ አቅም ምንድነው በጉልበቴ ተጠቅሜ የሰው ቤት ሰራተኛ መሆን ነው የሰው ቤት ሰራተኛ ሆንኩኝ ለ5 ለ6 አመታት የሰው ቤት ሰራተኛ ነበርኩ ከሰው ቤት ሰራተኛነት ደግሞ ያው በተለያየ ምክንያት እንደምታቀው በጣም ሳቂታና ተጫዋች ነኝ በዛ አጋጣሚ ደግሞ እነዛ የተቀጠሩ ሰዎች የሚመለከቱበት ሁኔታ አለ ወንድሞቻቸው ይኖራሉ ባላቸው ይኖራል ያለው ነገር ያስተሳሰብ ነገሮች ያው ከሰው ቤት ሰራተኛነት እንዲወጣ ከሌሊቱ 6 ሰዓት ነው በነገራችን ላይ ማስታወሰው ወደ ጎደራ እዛረኩበት ከሌሊቱ 6 ሰዓት ላይ ነው የተባረርኩት ነሐሴ 16 በዛ ድቅድቅ ጨለማ በዛ በረዶ ዝናብ መብረቁ ልነግርክ አልችልም የዛ ሰዓት ነው እንግዲህ ከቤት የተባረርኩት ያው ሰው ቤት ከመሰራበት ከዛ ወዲህ ትንሽ ፈተና ገጥሞኛል ወደ ብርጭቆ አካባቢ ሎዛ ማርያም እዛ እስከማደር ድረስ ብርጭቆ አካባቢ ሎዛ ማርያም የምትባል ቤተክርስቲያን አለች እዛ እስከማደር ድረስ ሊስትሮስ ተመጠርግረስ ድረስ እዛ ጋር አካባቢ ላይ የሚጠርጉ አባትን ጠይቂያቸው ሊስትሮ እስከመጥረግ ድረስ እንጀራ እስከመሸጥ አምባሻ እስከመሸጥ ተሸከመ ዳቦ አለ ያልክ ትዞራለህና ጽዳት ሰራተኝነት ብዙ ፈተናዎችን አሳልፌ ነው እዚህ ደረስኩትኝና በዚህም ደግሞ ኮራለሁ አንድ ፎቶግራፍ አገኘሁኝ እንደምን ማፈላልቂ እቺ ፎቶግራፍ ምንድነው እቺ ፎቶግራፍ ከሰው ቤት ሰራተኝነት ወጥቼ ከጎዳና ወጥቼ ተከራይቼ መኖርባት ነው ጽዳት ሰራተኝነት ሰራለሁ ብያለሁ የተለያየ ቤት ሄጄ ጽዳት ሰራተኛ ሰራለሁ ተከራይቼ እኖርባት የነበረችው ያው አሮጌ ቃዎችን ገዝቼ ነው የምጠቀምባት እንደምታያት አልጋይ ፍራሽ ናት መሶባም እንደምታያት ናት ሁሉም ሰከንዳንድ ቢሆንም ግን ጽዳት ሰራተኝነቴን ሰጨርስ መጥቼ አረፍ ብዬ ማነበባት ናት ብዙን ጊዜ ማሳለፈው ግን በንባብ ነበር
አይ ጥሩ ነው ስለዚህ አሁን ከዚህ ውጣ ወረድ በኋላ ከህፃናት ጋር እንድትሰሪ ያደረገሽ አጋጣሚ ምንድነው ሚላያችን ተርኒንግ ፖይንት ውስጥ ያውልኝ ከሶቤት ከሰራተኝነት ይሄ ጽዳቱ ጋር ያለው ማስታወቂያ አይቼ ነበር የካቲት 23 ልዩ ፍላጎት የሚባል ልዩ ስሙ መሳለሚያ ወይም ደግሞ አማኑኤል አካባቢ ያለው የካቲት 23 ልዩ ፍላጎት ትምህርት ቤት ውስጥ በጽዳትና በሞግዚትነት ተቀጠርኩኝ እዛ እየሰራሁ እያለ ደግሞ አካባቢ ላይ እኔ ሲሄድ ወደዚህኛ ሆኖ ዳገኘው ቤት መላለሳለሁ ያው ቤት ሄዳለሁ መስሪያ ቤት እመጣለሁና አንድ ማየው 4 አመት ህፃን ልጅ ነበር እዛው አካባቢ ቆሻሻ ገንዳ አለ የሚጣል ቆሻሻ ገንዳ አለና እኔ እንደነገርኩ መሴክ ከመጠን በላይ ተረብ ያቃለሁ 3 ቀን 4 ቀን ያልበላውባቸው ጊዜያት አሉ ኮፍጮ ቤት ሂጄ ለቃቅሜ ምግቡን ጠረቅ አርጌ ወይ ዘብዝፌ ያው ማበስልበት ከሌለ ዘብዝፌ ስለምበላው እንደዚህ አይነት ነገሮች አሳልፈያለሁ ግን እንደሱ ልጅ ግን ፌስታሉንም ቆሻሻውንም እንትሉንም አልበላሁኝም እኔ ነው መልክ መከራውን አይቻለሁ ረሃቡን ነው መልክ ግን ምን አይነት ነገር መጣብኝ የ4 አመት መሆኑ እጅግ በጣም ቆንጅዬ ቀይ ልጅ ነው የሚገርምክና እዛው መስሪያ ቤት ተመልሼ በዚሁ አጋጣሚ ገዛ ርዕሰ መምህር ነበር የካሳስ ልዩ ፍላጎት ገዛኸኝ ይባል ርዕሰ መምህር ቀጥታ ነገርኩት ልጅ መርዳት ፈልጋለሁ ምናምን አይ ይመጣል እኮ ትምህርት ቤት ውስጥ ግን ያው ወክል ስላለበት ወደዛ ስለማይቀመጥ ማንንም አይዘው ማለት ባክለኔ ፍቃዱን ስጠኝ መያዝ እንድችል አልኩትኝ አብሮኝ የሚሰሩ ሰራተኞችን ወይ መምህራንን ማናገር አስፈልጎን ነበር ስለዚህ ለሱ ማድረግ ያለብኝ መስዋዕት ከፍያለሁ እኔ የኔ እርሱን ለመርዳት ያደረኩት ከዛ ውስጥ ነገሮች እንዲወጣ ነው የፈለኩት ለምሳሌ ካካ ከመብላት ጋር በተያዘ ካካ ይለዋል ካካውን አንስተው መብላት ማለት ምን ያህል እንደሚከብድ እንግዲህ አስበው እንግዲህ በጎዳና ላይ እኮ በጣም ተርቤ አቃለሁ እኔ ግን ሽንቴንም ሆነ ካካዬን ግን ጠጥቼም በልቼም አላውቅም እና ይሄ ነገሮችን ግን እሱን ለመርዳት ከፍተኛ ነው ፍላጎት ያደረብኝ የመጀመሪያ ያደረኩት ነገር እሱ ምን አይነት ቤተሰብ እንዳለው አጣራሁኝ ቤተሰቦቹን ሳይ ደግሞ የሙስሊም ቤተሰቦች ናቸው ስለዚህ ሂጄ መስጊድ መጸለይ ነበረብኝ ሂጄ ነው በቃ እሱን የፈጠርከው አላህ እባክህን እርዳኝ ብዬ ጸልዬ ነበር አጂሲኖ መስጊድ ይባላል እንትን ኳስ ሜዳ አለ ከዛ ደግሞ ሚካኤል እኔ የተወሰድኩበት የተረከበኝ ሚካኤል ነበር አዲሱ ሚካኤል ሂጄ እሱንም ጸለይኩ ከነጋታው ጀምሮ ስራዬን ቀጠልኩ ማለት ነው እሱን ለማገዝ እኔ ብቻ ሳይሆን አብሮኝ የሚሰሩ ሰዎችም በተለያየ መንገድ ያግዙኝ ነበር ያው ከጠረንጋም በተያያዘ ያው ካካሲል የተለያየ ጠረኖች አለ ልብሱ አለ ባህሪው አለ የሚገርም ግን በዛ ሰዓት ኦቲዝም እክል እንዳለበት አይደለም እያሰብኩ ያለሁት እንግዲህ አይቻላቅ ግን ኦቲዝም ነው የነበረበት ያው አሁን ባለኝ ዕውቀት የባህሪ እክል እንዳለበት በደንብ ተረድቻለሁ አሁን ባለኝ ዕውቀት ማለት ነው ያኔ ግን አትረዳውም ያው ከመንፈስ ጋር ነው የምታያይዘውና ያቅሜን ጥረት አደረኩኝ እያለ ተስተካክሎ እንግዲህ ዛሬ በጣም ጎበዝ ተማሪ ነው አረባክሽ አለ ልጁ አዎ አለ እግዚአብሔር ይመስገን ስንት አመት ነው አሁን ወደ 14 አመት ይሆነዋል ግን በጣም ጎበዝ ተማሪ ነው የሚገርምክ እሱ ልጅ ተመልሼ ማጥናት አስፈልጎኝ ነበር ከጊዜ በኋላ ሲለወጥብኝ እዛ ትምህርት ቤት ውስጥ 4 አመት 5 አመት ኮኔኝ በኋላ ምንድነው ታዲያ ምን ነበር ያኔ ለምን ተስተካከለ የሚለውን ነገሮችን ምርምር እንዳደረግ አድርጎኝ ነበር ግን የባህሪ እክል እንደነበረ ግን አሁን ነው የተረዳሁት እዛ ትምህርት ቤት በቆየ መጠን እሱ እየተስተካከለ በሱ ልጅ የተጀመረ የሚገርምክ የራሱ የሆነ ኦቲዝም ሴንተር ዛ ተከፈተ የሚገርም እሱን መሰል ልጆችን እየሰበሰብን ማስገባት ጀመርን እዛው ጋር የራሱን የሚመስሉ ልጆች የባህሪ እክል ያለባቸው ኦቲዝም የአእምሮ ነርቭ መሽራት ነው አይደለ የሚገለጸው በጣም ቆንጆች ናቸው ስታያቸው በጣም ቆንጆ ናቸው የሚገለጸው ግን በባህሪ ነው የሚገለጸው ማለት ነው ይሄ ልጅ አሁን ዝምተኛ ነው ተጫዋች ነው የምትለው ባህሪውን አይተህ ነው አይደል መልኩን አይተህ አይደለም እነሱ ደግሞ ቆንጆ እንደመሆናቸው መጠን ባህሪያቸውን እያየን እናስገባ ነበር እና እስካሁን ድረስ የቆየ እዛው ጋር የኦቲዝም ማዕከል ለመመስረት በሱ ልጅ የተነሳ ነው በነገራችን ላይ የተመሰረተው እዛ ጋር አንቺ ነሽ የመሰረትሽው እኔና ጓደኞች አብረውኝ ለሚሰሩት ያው ብቻዬን አልሰራሁኝም አብረውኝ የሚሰሩት መንሲዋኔ በሆንም ግን የተለያየ ልጆችን በመፈለግ አስተዳደሮቹም ጥሩ ነበሩ አስተዳደሮቹም በጣም ፍቃደኛ ነበሩ ወረቀት ሰጡኝ እንለጥ እያንዳንዱ ነገር መስ የምታስተምረው እያንዳንዱ ነገር ፈጥረ ካላስተማርክ ይሄ ልጆች የሚማሩበት ማቴሪያል መጠቀም አይችሉም ግን ሁሉ ነገር ወዴት ነው ወደ አፍ ነው ሁሉ ነገር ወደ ድብደባ ነው ሁሉ ነገር ራሳቸው የሚጎዱበት ነገር ነው ስለዚህ ፈጠራ ክህሎት በጣም እንጠቀም ነበርና በዛ የተነሳ ያው ከ23 ልዩ ፍላጎት ትምህርት ቤት ውስጥ የኦቲዝም ሴንተር ተቋቁሟል እዛ ትምህርት ቤት ውስጥ አዎ ዋው አኩያ ፕሮፐርቲስ ለቤት ፈላጊዎች ትልቅ ዜና አለው አኩያ ፕሮፐርቲስ ከዚህ ቀደም ካስረከበው ሳይት እንዲሁም ከ6 ወር በኋላ በፒያሳ ቴዎድሮስ አደባባይ ወረድ ብሎ ከሚያስረክበው ሳይታችን በተጨማሪ
አሁን ላይ በሳር ቤት ካናዳ ኤምባሲ አጠገብ እንዲሁም ፒያሳ ሞናርክ ሆቴል ጎን በተጨማሪም ሰሜን ማዘጋጃ ሳሬም ሆቴል አጠገብ በከፍተኛ ጥራት እያስገነባ የሚገኙትን ሳይቶች በ10% ቅድመ ክፍያ ከ810 ሺህ ብር ጀምሮ በረጅም ጊዜ አከፋፈል ይዞላችሁ መጥቷል። ከባለ 1 መኝታ 81 ካሬ እስከ ባለ 4 መኝታ 211 ካሬ ያሉን ሲሆን አፓርትመንቶቻችን የራሳቸው መዋኛ ገንዳ፣ ጂም፣ ስፓ፣ ባስኬትቦል ኮርት፣ ሲኒማ እንዲሁም የልጆች ማቆያና የተለያዩ መገልገያዎችን የያዙ ስለሆኑ ፈጥነው እነዚህን ለመኖር እንዲሁም ለኢንቨስትመንት ምቹ የሆኑ አፓርትመንቶችን የግሉ ያድርጉ። ሳይት ለመጎብኘት እንዲሁም ቢሮ ቀጠሮ ለማስያዝ ታች ባለው ስልክ ይደውሉ። ከዛ እንዴት ቀጥለ ተጋድሎሽ? እንግዲህ እዛ ትምህርት ቤት የቆየሁት የተወሰነ ጊዜ ነው። ከዛ በኋላ ሼር መሰራበትን አጋጣሚ አግኝቼ ነበር። ከአንዲት እናት ጋር ሼር መሰራበትን አጋጣሚ አግኝቼ ነበር። በዛ በመሰራበት ወቅት ደግሞ መሀል ላይ ወደ 4 አመት ሲጠጋ ጊዜው መሀል ላይ አንድ ስልክ ተደወለልኝ። ከስተመር እያናገርኩ ነበር። ያው ጋይድና ካውንሲሊንግ አደርጋለሁና ስነ ልቦና ላይ ስለምሰራ ያደረኩኝ ሐሳብ እየተቀበልኩኝ ስልክ ተደወለና ስልኩን ያመጣቸው በወቅቱ አብራኝ የምትሰራው ልጅ ነበር። እባክሽን ይሄንን ስልክ ግድ ማናገር አለብሽ አለች። ከስተመር እያለን ያለች የሚገርም መሲ ሄሎ ካልኳ ሰዓት ጀምሮ ሲቃ ነበር። እባክሽ ልጄን አድኝልኝ እባክሽን እያለች ነበር ስለምንኝ ነበር። ስንት አመቱ ነው? 4 አመቱ ነው። የት አካባቢ ናቸው? አካባቢያቸውን ነገረችኝ እና እባክሽን እያለች በጣም ስለምንኝ በልጁ ስም ነበር የምትለምነኝ። የሚገርምክና ያንን ቀጥዬ ካውንሲሊንግ ማድረግን አልቻልኩም። የሚገርምክ በጣም ወፍራም ጥያቄ ይቅርታ ጠየቅኩት። የመጣውን አካል ባልና ሚስቶች ናቸው። ይቅርታ ጠይቄ ከዛችን ላይ ሰዓት ጀምሮ ወደ 7 ሰዓት አካባቢ አስታውሰዋለሁ ተነስቼ የነገረችኝ ቦታ እየደወልኩ ደረስኩ። ባየሁት ነገር በጣም ደንግጫለሁ። ልጁን ሳይው ደስ ብሎኛል። እንደምሰራበትም አቃለው እምነት አለኝ። ምክንያቱም ትልቁን ነገር ሳሳለፍኩ እዛ ትምህርት ቤት ብዙ አልቸገረኝም ነበር። ግን ያለውን ኢንቫይሮንመንት ሳይው ውሳኔ መወሰን ነበረብኝ። ምን አይነት ውሳኔ? የራሴን ከፍቼ መስራት እንዳለብኝ ወስኜ ነበር። ለምን ከሰዎች ጋር ስትሰራ ወይም ደግሞ በራስ ባልሆነ ነገር ላይ ሼርም ስራው ተቀጥረህም ስራው እንደፈለክ ክህሎትህን ዕውቀትህን አቅምህን አታወጣ እንደፈለክ ነው። ምክንያቱም ማን አለ? የሰው ሐሳብ አለበት። አንተ የሚታይ ክራይ አለ፣ ሌላ ሰው የሚታየው ራይ አለ። የነሱ እኩል ካላደረክ አይደል? ሐሳቡን እኩል ካላደረክ ሊጋጭ ይችላል። ስለዚህ የራሴን መወሰን ነበረብኝ። ልክ እሱን ሳየው ማለት ነው ብዙ ህፃናት እንዳሉት ገባኝ። በተለይ እናትየው የነገረችኝ ታሪክ ሴት ናት። ብዙ አመት መስዋዕት የከፈለች እናት ናት። እናት ሆነክ ሴት ሆነክ ከእንደገና እንደዚህ አይነት መስዋዕት እየከፈልክ በዘይ በኢኮኖሚ እክል ውስጥ ሆነ በጣም ከባድ ነገር ነውና የራሴን መክፈት አለብኝ አልኩኝ። ያው እንደተለመደው የራሴን ከመክፈቴ በፊት የሚገርም 16 ቀን መጾም ጠብቆብኝ ነበር። መጾም መጸለይ መስገድ በጣም ጠይቆብኝ ነበር እስከ ምሽቱ 12 ሰዓት። ፈጣሪም አላሳፈረኝም። ስመለስ አንድ ማቀው ነጋዴ ነበር። እባክህን ብር አበድረኝ። ለምን ቀጥይ እንጂ ወደ ስራሽ። አይ እባክህን በዚህ ምክንያት መርዳት አለብኝ። ኦኬ አብረን መስራት አንችልም። ምክንያቱም ያው እንደነገርኩ ነው የፈጠራ ክህሎት ይጠይቃል ስራከና የሌላ ሰው ትሎች መኖር የለበትምና ጠየቅኩትኝ። እግዚአብሔር ያክብረው። እሱም አበደረኝ። በአጭር ጊዜ ውስጥ የሚመለሳለኝ የተለያዩ ሐሳቦች ሰጠኝ። እንዳቀሙ ነጋዴ ቢሆንም ንግድ ላይ እሱ አይደል ቀድሞ የተሰማራው ስራ እንዴት እንደሚሰራ ሐሳቦች ሰጠኝ። ከዛን በዛች ብር ምን አይነት ቤት ክራይ ተከራያለህ? ምክንያቱም 40 ሺህ ብር 50 ሺህ ብር ነው የምትከራየው። የዛሬ 5 አመት ማለት ነው የካቲት 16 2012 ማለት ነው። ከዛን ሄድኩኝ። ያችን እናት ሳገኛት ደስ አለኝ። እናት መሆኗ በራሱ ልከራያት የሄድኩበት ግቢ እናት መሆኗ ራሱ በጣም ደስ አለኝ። አሁን በህይወት የለችም፣ ነፍሷን በገነት ያድርግልንና ሂጄ አከራይኝም አይደለም ያልኳት፣ ደላላው ነግሮኛል። 11 ክፍሎች አሉት ይሆንሻል፣ ዩ ሼፕ ነው በደንብ ነግሮኛል ደላላው። ስለዚህ ያለኝ አማራጭ ምንድነው? ያስኳት ብር ለክራይ አይደለም ለወንበር አትሆን። ስለዚህ ማድረግ ያለብኝ ምንድነው? እግሯ ላይ መጠምጠም። እግሯ ላይ ተጠምጥሜ ነግሮኛል። ፕሮቴስታንት እምነት ተከታይ እንደሆነች ነግሮኛል። እባክሽ በኢየሱስ እያልኩ በጣም ለመንኳት። እግዚአብሔር ያክብራት። እሷ ማከበረችኝ። እሺ እባክሽ አለች። ብሩን ሰጠው። ከዛን ስንገባ 11ዱም ክላስ ባዶ ነው። ምንጣፍ የለም፣ ወንበር የለም፣ መሰራቸው ነገሮች የሉ። ተመልሼ ወደ ቤት መጣሁ። ቁጭ አድርጌ አብራኝ የምትኖር እህት አለችኝ። እግዚአብሔር የሰጠኝ እግዚአብሔር በብዙ ይባረከኝ በሷ እህቴ ነውና እህት አለች። እሷን ቁጭ አድርጌ አብረሽኝ እንደዚህ ጉልበትሽ ልትሰጪኝ ትችያለሽ? ብር የለኝም አልከፍላችሁም፣ ግን ጉልበትሽ ልትሰጪኝ ትችያለሽ? እሺ እህቴ አለች፣ አና ይጨነቁ ትባላለች። በዚሁ አጋጣሚ ሰላመሰግን አላልፍም። ሁለቱንም ብር የለኝም አልከፍላችሁም፣ ጉልበታችሁን ሰጡኛላችሁ እንዴ? የተቀጠርንበት ስራስ ምንም አድርጋችሁ ባሎቻችሁ አስተናግዳችሁ
አናጨነቁ ባልሽን ያስተናግድሽ እሷን ደግሞ ቆሎ ስንበላ ቆሎ ሳንበላ ሳናገኝ መተኛት በቃ ይሄን ነው በደንብ ያናገርኳቸው ከዛ ሁለት ሶስታችንም ገባን እዛው እያዋልኩ እዛው እያደርኩኝ እሱ ልጅ መርዳት ጀመርኩኝ በቃ ያቀማችን ነገር አዎ ግማሽ ድረስ አባትየውና እናትየው ይዘውት ይመጣሉ ግማሽ ድረስ እኛ እንቀበላለን እነሱ የተወሰነ ግን አየር ጤና ድረስ ያመጣሉ ከአየር ጤናኛ ደግሞ ተቀብለን እናመጣለን መጀመሪያ ያደረኩት ውፍረቱን መቀነስ ነበር ምክንያቱም መሸከም ይከብዳል ወፈር ብሎ የ4 አመት ልጅ ምን ያህል ጫና እኔ እንደምታየኝ ደግሞ በጣም ረጅም ነኝ አይደል ስሸከም ደግሞ በጣም ነው የሚከብደኝ ረጅም ከመሆኑ የተነሳ ማለት ነው እሺ እና በዛ እንትን ውስጥ እኔን የሚያቆይ እዛ ሙያ ተሰማርቼ የሚያቆይ ወላጆች መደወል ጀመሩ የት ሄድሽ ምን ሆነሽ ነው አይ እንደዚህ በቃ ከፍተሻል አው እንግዲያው ሲኛ ይቀርበናል ይያሉ 1 2 3 ይያሉ በአንድ ወር ውስጥ 20 ልጅ ሆነ የሚገርምክ 20 ልጅ ሲሆን የመጀመሪያ ነገር ውሳኔ ወሰንኩኝ ለዛ ልጅ ላገኛውስ ልጅ ለዛች እናት ባጃጅ መከራየት ነበረብኝ ምክንያቱም ሁሌ ተሸክመን አንችልም አይደል ባጃጅ ተከራየን ከዛ ነው ወዲህ ማቴሪያሎችን ማሟላት ጀመርን እያንዳንዱ ነገር ራሳችን ነበር የምንፈጥረው ወንበሮች ማቴሪያሎች እያለን ወደ 50 እየተጠጉ መጡ ህፃናቶቹ በጣም ከዛ ፍተሻ ማለት ጀመር እያንዳንዱ ነገር ራሴንም አፕዴት ማድረግ ጀመርኩኝ አንድ ህፃን ሲመጣ ነጋ ለ3 ቀን ይፈተሻል ከ3 ቀን በኋላ የ3 ወር እቅድ ይወጣለታል ከ3 ወር እቅድ በኋላ ዴሊ ሚላክ ኮሙኒኬሽን ቦክ አለ በዛ አይነት ጥሩ ውጤት እያመጣን መጣን እሱ ጠበበ ቤቱ ጠበበ እንግዲህ ባንድ ልጅ ተጀመረ ያው ፈጣሪ ይባርክ ሄለ የተነሳበት አላማ ፈጣሪ ይባርካልና ወደ ቤተል አካባቢ ሌላ ሰፋ ያለ ቦታ ፈልጌ መጣው ማለት ነው አሁን ያው ቤተል ላይ 400 ህፃናት አሉኝ የእድገትና የባህሪ እክል የገጠማቸው ማሰልጠኛ ውስጥ አሉኝ መሰናዶ ከፍቻለሁ ሁለት አትልም እንዴ ማሰልጠኛ አለ መሰናዶ አለ ከዛን ደግሞ ቅድመ አንደኛ ወይም ኬጂ የሚባሉን አሰልጠንኩ የመጀመሪያው ጊዜ 22 ልጆች በጣም በቃ ንጹህ ሆኑ ምንም አይነት እክል እንደሌለባቸው ልጆች ሲስተም ውስጥ ገቡልን ከዛ ዶክተር ማማከር ጀመርኩ አጋጣሚ ሆኖ የሚመጡ ወላጆች በዶክተርነት ሰለጠኑ በጻና ሳይኮሎጂ በስነ ምግብ የተሰለጠኑ በስነ ልቦና ላይ የተሰለጠኑ ስለነበር ቼክ አድርጉልኝ ይሄን ነገር አልኳቸው በጣም ልጆቹ ሲስተም ውስጥ ገቡልን እንዴት አድርገን ኬጂ ንክፈት የሚለው ነገር ደግሞ እንደ አዲስ መጣ ማለት ነው ስለዚህ ትምህርትና ስልጠና የሚሰጠው ፍቃድ አለ አይደለ ሄደን ጠየቅናቸው የሚገርም ከላይ ካላፊዋ ጀምሮ እስከ በታች ሰራተኛ ባለ መድረስ መተው ድጋፍ አደረጉልን በዛ የተነሳ ደግሞ ኬጂ ከፈትን ስቱዲዮን ጨምሮ ስቱዲዮ የራሳችን ስቱዲዮ አለ ስቱዲዮን ጨምሮ ቤተልሔም 4 አለ ሴሜት ላይ ደግሞ 2 አለ አሁን በቅርቡ ከሰኔ 30 በኋላ የሚከፈት አለ አንድ ላይ ወደ 8 ድርጅት አለን ማለት ነው ዋው ከዛ ከቤት ሰራተኛ ተነስተሽ እዚህ ተቋም ማዕከል ማቋቋም ማለት በጣም በእውነት ጎበዝና ጠንካራ ሴት ነሽ ክብሩን እግዚአብሔር ቅድም ያለሽው ትክክል ነው ማለት የገር ማርኮ አሁን ስሙ ምንድነው ረቂቅ ትምህርትና ስልጠና ኦቲዝም ማዕከል ኦኬ አሁን ይሄ ሁሉ ጥቅል በየቅርንጫፉ ጽፈት ቢባለው ስሙ ረቂቅ ነው አዎ ረቂቅ ነው ስሙ ረቂቅ ነው ከዛ ከካቲት 23 ልዩ ፍላጎት ትምህርት ቤት ወጥተሽ የራስሽን ከፍተሽ አዎ በነገራችን ላይ ካቲት 23 ልዩ ፍላጎትን አልተውኩትም እዛ ትምህርት ቤት አልተውኩትም ስልክ ቤቶች ያስፈልጓቸው ነበር ፓርቲሽን ሰራውላቸው አሁንም ጭምር ድጋፍ እያደረኩ ነው እንዴ ግዴታዬ ነው መነሻዬ ነው መስዬ እዚች ጋር ለመድረስ እኮ ደረጃዎችን ወጣሃል አይደለ የተጠቀምከው ወገብ አለ ቁጭ ለማለት እኮ እያንዳንዱን ነገር እኮ መነሻ አለን አይደል ስለዚህ እዛ ውስጥ 15 ልጆችን ድጋፍ ሰጣለሁ በራሴ ባለሙያ ቀጥራለሁ እስከ ሱፐርቫይዘር እስከ ስራ አስኪያጅ ቀጥራለሁ 9 ባለሙያ ቀጥሬ ራሴ የሚመለከታቸውን አካላት በማናገር ድጋፍና ክትትል አደርጋለሁ ደሞም ግዴታዬ ነው ውዴታዬ አይደለም ግዴታዬ ነው ሀገር አይደለም ብዙ ጊዜ ሰዎች መነሻቸውን ይረሳሉ አዎ መስታችንም ስለዚህ አሁን በዚህ በአጠቃላይ በረቂቅ የትምህርትና ስልጠና ማዕከል ምን ያህል ሰራተኞች ምን ያህል ህፃናት ይረዳሉ 400 ህፃናት አሉ 300 ሰራተኛ አለኝ 5 ወንዶች አሉ አብዛኛው ሴት ነው በቃ እንደው ይሄ ቢዝነስ ተቋም ቢሆን በቃ ኢንቨስተር ነሽ እንኳን አዎ ግን ከነፍስ ጋር የተሰራ ስራ ስለሆነ አዎ ነፍስም ስጋም ነው መስራው አንድ ነገር ንዴት አሸንፎ ወይ ደግሞ ሊነክሱክ ይችላሉ ሊገፈትሩክ ይችላሉ ሊጮሁብ ይችላሉ ትክክል ነው ብለ ካደረከው ለምሳሌ ኩባያ ትክክል ነው ብለ ልታረጋው ትችላለህ ውሃ ጠጣ ስላልከው ላይ ጠጣ ይችላል ሊደፋው ይችላል ውሃ ምንድነው የሚለው ነገር ልታሳውቀው ስለሚገባ ማለት ነው ያ ትግስታቸውን ስሜታቸውን ተቆጣጥረው መስራት ራሱ ትልቅ ጀግንነት ነው ትልቅ ጀግንነት ማለት ይሄ በጣም ከባድ ስራ ነው ሁሉም ሰው ቢመርጠው ሰርፍ አይደለም
ምንድነው ውስጥ ይሽገፋሽ ነገር እንደዚህ አሁን ያ ህፃን ልጅ ብቻ ነው እንደው አስተዳደግሽ ነው ምንድነው እኔ ያልገባኝ ነገር አሁን እኔ ማመርጠው ነው አይደለም የሶስት ነገር እዳ አለብኝ ብዬ አሁንም ከፍያ ያልጨረስኩት እዳ አለብኝ በነገራችን የሶስት ነገር ግን ባለዳ ነኝ የመጀመሪያው እኔን የፈጠረኝ ፈጣሪ እስከዚህ ሰዓት ጤነኛ ማድረጉ እዳ አለብኝ የምስጋና እዳ አለብኝ ማመሰገን የምችለው በዚህ መንገድ ነው ሁለተኛው ነገር እናቴ ያንን መስዋዕት ባትከፍልልኝ ኖሮ ዛሬ እንችን የመሰለች ጀግና ሴት ማግኘት ከባድ ነው አይደለ የእናቴ እዳ አለብኝ ሁለተኛ የሀገሬ እዳ አለብኝ በየትኛው አጋጣሚ የሰነ አእምሮ እክል አለባት ኢትዮጵያ በአንደኛ ደረጃ እንድትባል አልፈልግም ዋናው ዓላማዬ የሰነ አእምሮ እክልን ወይም ደግሞ የባህሪ እክል ኦቲዝም ብለን የምንጠራቸውን ነገሮች በተቻለን መቀም ለመቅረፍ ጥረት ማድረግ ነው ስለዚህ ባለዳ ስለሆንኩኝ ነው እየሰራ ያለሁት አሁን እንደው በተለይ አሁን አንቺ ከልምድ ነው የመጣሽው ተመረሻል አሁን ስለ ኦቲዝም ልጆች ስለማስተማር ስለመንከባከብ ትምህርት ወስደሻል አዎ ኮቶቤ መምህራን ኮሌጅ ወይም ደግሞ አሁን በአዲሱ ስሙ ሜትሮፖሊታን ዩኒቨርሲቲ ኮሌጅ ሆነ መምህርነት ሰልጥኛለሁ ከዛ በኋላ ደግሞ የንግግር ወጌሻ ላይ ወይም ስፒች ቴራፒ የምንለው ላይ የልዩ ፍላጎት ዲፓርትመንት ላይ 6 ኪሎ ዩኒቨርሲቲ ተመረራለሁ ኮቶቤም ተመረራለሁ 6 ኪሎ ዩኒቨርሲቲ ተመረራለሁ የተለያዩ ደግሞ በጎ ፈቃድ የሆኑ የሚያሰለጥኑ ድርጅቶች ጋር እየሄድኩኝ ሰልጥኛለሁ አሁን ደግሞ እኔ ራሴ አሰልጣኝ ነኝ ተሰልጥኛለሽ አዎ እነዚህ 300 ሰራተኞችም ከመግባታቸው በፊት ሰለጥናሉ ከገቡም በኋላ ደግሞ በፕራክቲስ ሰለጥናሉ አሁን ልጆቹ ለማገዝ የምትጠቀሚያቸው ቴክኒኮች አሉ ያንቺ የኦቲዝም ማዕከል ለየት የሚያደርገው ነገር ምንድነው አመሰግናለሁ ይሄን ጥያቄ ስለጠየቀኝ ለየት የሚያደርገው የመጀመሪያው ነገር ማንንም ልጅ ሳይጠና አይገባም ማንንም ልጅ ወላጅ ቢመጣ ልጁን ይዞም ቢመጣ ወላጅም ልጁንም ይዞ ቢመጣ ሳይፈተሽ አይገባም ወይም ደግሞ ሳይጠና አይገባም ልጁ በተፈጥሮ ምን ይዞ መጥቷል ቤተሰቡ ሲያድግ በምን አይነት ወይን ያደገው ምናልባት እኮ መሲ ኦቲዝም ብለን በጣም እየተስፋፋም የመጣው አንዱ ካስተዳደግም እክል ሊሆን ይችላል ሁሉን ነገር እሺ ይሄን ሲሰብሮ እሺ በቃ ከሚያለቅስ ተውት እያለን የባህሪ እክል እናመጣበት እንችላለን የቤተሰብ አስተዳደጉ ምን ይመስላል ህብረተሰቡ ዘንድ ያለው አመለካከት ምንድነው ለምሳሌ አስፋልት ሲያቋርጥ የተለያየ ቦታ ሲሄድ ልጁ ማን ነው የሚለው ነገር ጥናት ይደረጋል የመጀመሪያው ነገር ሁለተኛው ነገር እሱን በሚመለከት እቅድ ይሰራል የሰዓት እቅድ ይሰራል የዕለት እቅድ ይሰራል የሳምንት እቅድ ይሰራል የወር እቅድ ይሰራል የወራት እቅዶች ይሰራሉ ይሄ የሶስት ወር መንገድ ከዛን ያመት እቅድ ይሰራል ማለት ነው ስለዚህ እያንዳንዷን ነገር ይሄ ብቻ ሳይሆን እቅድ ማውጣት ብቻ ሳይሆን እቅዱን የምናመርትበት የራሳችን የሆነ ተቋም አለን እዛው ጋር ማቴሪያል የምናመርትበት ለልጆቹ የሚገባቸው ማቴሪያል ለምሳሌ ስፖንጅ ባመጣል ፍሬ ለወልወልበት ወይ ለጣበበት ነው የምትለኛል እኛ ግን ስፖንጅን ተጠቅመን 5 ጣቶቹ እንዲሰበሰቡ ወይም ደግሞ ቀዳዳ ሰርተንለት በቀዳዳ ውስጥ እንዳይገባ ያእምሮ ያየን የእጅ ቅንብር የሚለው ነገር እንሰራለን የፈጠራ ክህሎትን የምናዳብርበት የራሳችን ማሰልጠኛ አለ እዛው ጋር ማለት ነው እዛው እናመርታለን እዛው እንሰራለን በብዙ መልኩ ለየት የሚያደርገው ነገር አለ ለምሳሌ ልጁ ሰለጠነ አይደለ ሰልጥኖ የት ማን ፍሊተር ያርጋው ፍሊተር የሚደረገበት መሰናዶ የምንለው አለ ለምሳሌ እንደ ሀገራችን ነባራዊ ሁኔታ ዩኒቨርሲቲ ከመግባታችን በፊት የት ነው መንገባው መሰናዶ አይደለ ለዩኒቨርሲቲ ዝግጅት እናደርጋለን ለቅድመ መደበኛ ከመግባታቸው በፊት ምን ያደርጋሉ ዝግጅት ያደርጋሉ መሰናዶ ውስጥ ማለት ነው ከመሰናዶ ወጥተው ደግሞ ቅድመ አንደኛ ይገባሉ ወይም ኬጂ ይገባሉ ኬጂ ሲገቡ ግን እስከ ባለሙያቸው ምክንያቱም ሌሎች ነገሮችን አቺቭ ያደርጋሉ 75% ከመቶ 75% የህይወት ክህሎት የአእምሮ እውቀት ጎበዝ ይሆናሉ የንግግር ወጌሻ ላይ ግን የሚቀርዋቸው ፍሌቨሮች አሉ ስለዚህ እነሱን ለመጠቀም ደግሞ የተለያየ ባለሙያዎች አብረዋቸው ይሄዳሉ ማለት ነው ይህን ስልክ ለአንደኛ ክፍል ያበቃናቸው ብዙ አሉ እነሱም ሲበቁ ኮላጅ ጋር በመነጋገር እስከ ባለሙያ የሚሄዱ አሉ ባለሙያም ደግሞ ኮላጅ ጋር ተነጋግረን ደግሞ መንቀጥርበት አግባብ አለ ጥሩ አሁን ሲኖት ይሄ ኦቲዝም የሚባለው ነገር በጣም አሳሳቢ ነው በጣም በርክቷል ቁጥሩ እየሰፋ ነው ምንድነው ነገሩ ታያለሻል ምንድነው ምክንያቱ የመጀመሪያው ነገር መሲ በመጀመሪያ እኛ ራሳችን ከራሳችን ጋር መታረቅ አለብን በመንበላው ነገር በመንጠጣው ነገር በመናየው ነገር በመጀመሪያ ወላጅ ራሱ በመጀመሪያ እኔ ማን ነኝ ብሎ ማወቅ አለበት የሚጠቀመው ስንት ሰዓት ነው ቴሌቪዥን የሚጠቀመው ኤሌክትሮኒክስ የሚጠቀመው ስንት ሰዓት ነው ምን አይነት ምግቦች እየበላ ነው በምን አይነት ነገር ነው ሰውነቱን እየገነባ ያለው ከዛስ ልጁን የሚያሳድገው እንዴት ነው ለምሳሌ ከሚረብሸው አሁን ቴክኖሎጂ ማምጣቱ ጥሩ ነው እሱን ተቋሙ የለኝም ቴክኖሎጂውን ግን የምንጠቀምበት አግባብ ግን ጤናማ መሆን አለበት ለምሳሌ ቢያንስ እስከ 7 አመት ህፃናት ቴሌቪዥንም ሆነ ሞባይል ማየት የለባቸው ለምን ጨረሩ ስለሚጎዳ እውነት እንደ ሞባይልን የመሰረተ የፈጠረው አካል ልጆቹን ስንት አመታቸው ላይ ነው ያሳየው
ኤሌክትሮኒክሱ ስለሚጎዳ 20 ደቂቃ 30 ደቂቃ እናንተ ቲክቶክ ስናይ አይነን አይቆጠቆጥህ ከዛ ስዝች ጋር ያመህ ስተኛ ቅዠት የተሞላበት አይደል መተኛ ወይም ደግሞ በዚህ በኩል ክብድ ይለናል በአንድ በኩል ማለት ነው በቀኝ አይምሮአችን ክፍል ህፃናቱ ደግሞ ሲያዩት ምን ያህል ዳሜጅ እንደሚያደርጋቸው የማስተዋል የማገናዘብ የንግግር ወጌሻቸው ማህበራዊ ግንኙነታቸውን ሁሉ ኤሌክትሮኒክሱ ይወስድባቸው አንድ እሱ ነው ሁለተኛው ደግሞ ግሉተን ያላቸው ነገሮች ምግቦች ማስመገብ ከግሉተን ነፃ የሆነ ልጅ መመገብ አለበት ግሉተን ማለት ለምሳሌ አንድ ልጅ ወተት አይጠጣ ያርኩ አይደለም ሊጠጣ ይችላል የሚጠጣው ግን እስከ ስንት ጊዜ ነው ሲጠጣስ ምን አይነት ነገሮች መጠቀም አለብን እናቶቻችን ወተት አፍልተው ሲሰጡ ምን ይጨምሩባታል ምን አይነት ቅጠል ይጨምሩባታል ጤና አዳም አይደለ ወተት ሲሰጡ ጤና አዳም ጋር አንቲቫይረስ ይከላከላል አንተ ከወተት ምንድነው የምናገኘው ካልሲየም ከሙዝ እናገኘው ከቀይ ሽምብራ እናገኘው ካልሲየም የምናገኝበት ብዙ ነገሮች አሉ አመጋጋባቸው ልጆቹ መስተካከል አለበት ይሄ ዘመን ያመጣሹ ወይም ደግሞ ቴክኖሎጂው ማደጉ ልጆቻችንን በከፍተኛ ነገር ጎርቷል ባይነኝ ይሄንን ነገር ደግሞ ጉዳቱን ለማቆም ማን መስተካከል አለበት እኛ ከራሳችን ጋር መታረቅ አለብን ወደ ባህላዊ ነገሮች መሄድ አለብን ለምሳሌ አባት ደክሞት ሊመጣ ይችላል 30 ደቂቃ ወይ 1 ሰዓት ከማጋ መጫወት አለበት ከልጁ ጋር ከኪሱ አውጥቶ ግን ሞባይል ከሰጠው ልጁ ተዛጋ ይሄዳል ማን ነው ያሳደገለት ያለው ኤሌክትሮኒክሱ እሱ የራሱን ስራ ይቀራል ከዛስ የንግግር ወጌሻው ይቀራል የማህበራዊ ግንኙነት ወደ ኋላ ይቀራል የምግብ ክህሎቱ ወደ ኋላ ይቀራል እያንዳንዷ ነገር አስተዳደግ ውስጥ የምትገለጽ ናትና ይሄ ነገራችን ካላስተካከልን መቀጠሉ አይቀርም ምክንያቱም ኦቲዝም ብዙዎቹ ኦቲስቲክ የሚሆኑት በዚህ ምክንያት ነው የምትይው አንቺ አንድ በዚህ ምክንያት ነው ሁለተኛ በተለያዩ ሰው ሰራሽ ነገሮች ሊሆን ይችላል ለምሳሌ በአፍሪካ አካባቢ ኬሚካል የበዛበት ቦታ ላይ የተወለዱ ልጆች እንደዚህ ነገር ይገጥማቸዋል በነገራችን ላይ ኦቲዝም እኮ የአይምሮ ነርቭ መሸራተት ትክክል ነው እኮ ይህ ማለት ምን ማለት ነው ማስተዋል ማገናዘብ ማመዛዘን የንግግር ወጌሻ ማህበራዊ ግንኙነት የባህሪ እክል ወይም ደግሞ በአካል የምናሳያቸው እንቅስቃሴዎችም ያመጣ እክል ነው አይደል ስለዚህ በተፈጥሮ የሚመጣበት ነገር ሲወለዱ ታፍነው ሊሆን ይችላል ስናሳድጋቸው በአስተዳደጋችን ሁኔታ ውስጥ ሊሆን ይችላል የሚያድጉበት environment ሊሆን ይችላል እኛ ራሳ እንደበታችን የምንጠቀምበት ሁኔታ ሊሆን ይችላል ለምሳሌ ሊል ይችላል አንድ ህፃን ልጅ 1 አመት ከመናመን ይሆነልሽ ካለክ ምን ፈለክ ማለት አለብክ ምን ፈለክ የንግግር ክህሎት እንዲዳብ ምን ፈለክ ውሃ ይሄ ምንድነው ውሃ ብለክ ልትነግረው ይገባል ስለዚህ እያንዳንዷ ነገር ወደ ኦቲዝም የሚያዳርጉ ነገሮችን ልናከናውን እንችላለን ከወዲሁ መንቃት ብቻ ነው የሚያስፈልገን መጽሐፍ የጻፉ ዶክተሮች አሉ ኢንተርኔት ላይ አለ አይደል መስፈርቶች አሉ እንደዚህ ነገር እንዳይገጥማቸው ይሄን አድርጉ የሚል እሱን እያነበቡ ችግሩን ለመቅረፍ ጥረት ማድረጉ ጥሩ ነው ብዬ አስባለሁ የምሰማው ነገር ብዙ ወላጆች የኦቲስቲክ ልጆቻቸው ኦቲዝም እንዳለባቸው አያውቁ ምክንያቱም ምንድነው ካልከኝ በጀመራ ኦቲዝም ስንል እኛ በነገራችን ላይ እክል አለበት ሰው ምንለው አይተው ለምሳሌ አንድ ሰው ልብሱ ቁሽሽሽ ብሎ ቅድድድ ብሎ ቢመጣ ጸጉሩ ቢቆም ምንድነው የምትለው አብድ የአይምሮ እክል የገጠመው ደሃ አይደል ግን እኮ ላይሆን ይችላል በችግር ምክንያት ሊሆን ይችላል የለባበሰው ልጆቻችንም መልካቸው ቆንጆ ስለሆኑ እክል ያለባቸው አይመስልም ለምሳሌ ዳውን ሲንድረም ስታያቸው ፊታቸው ላይ ገጽታቸው አለ አይደል ገጽታቸው አይናቸው አፍንጫቸው ሁኔታቸው ኦኬ እክል አለበት ልረዳው ይገባኛል ብሎ ሰው ፍቃደኛ ይሆናል አይደል ወይም ደግሞ እናት ፍቃደኛ ትሆናለች ለምን ከሷ መልክ ትንሽ ለየት ያለ ነው ትንሽ ገጽታው ለየት ያለ ነው ኦቲዝም ላይ ግን አንተ ነው የሚመስሉት በጣም ቆንጆች ናቸው አካላዊ መገለጫ የላቸውም ባህራዊ መገለጫ ግን አላቸው ለምሳሌ እጃቸው የሚያርገበገቡበት በጣታቸው የሚሄዱበት ጨዋታቸው ምክንያት የሌለው ለቅሶ ምክንያት የሌለው ሳቅ ብቻቸው የሚፈልጉበት ካካቸውን ለመካካት ወይም ደግሞ ይሄ ነገር ላይ ለመጠቀም ይላል የ4 አመት የ5 አመት ነው እዚህ ለመጠቀም እንደሌለበት መሰረታዊ ነጥብና አያውቅም ለምን ነው የሚጠቀመው ይሄ ከአስተሳሰብ ድሌ ጋር የመጣ ነገር ስለሆነ ብዙዎች አያውቁትም ከዛስ በሀገራችን ደግሞ ላይ ልምድ አለ ወንድ ልጅ እኮ ነው ቀስ ብሎ ይፈታል አይደል ምንባል ቀስ ብሎ ይፈታል አይ ማር ተጠቀመሽ ይሆናል ማሩን ቀንሽለት አረ መንፈስም ሊሆን ይችላል ጸበል ሂጂ ቁርአን ጋር ሂጂ ነው ምንባለው እንጂ ይሄ ነገር ምን ሊሆን ይችላል ተብሎ ትኩረት ተሰጥቶት አይደረግም ስለዚህ ማንንም ወላጅ በዚሁ አጋጣሚ ማንንም እናትና አባት ወይም አሳዳጊ ድርጅቶችም ጭምር ልጆቹ እንደ እድሜያቸው ነው ወይ እያሰቡ ያሉት ብሎ ማሰብ ከጀመርክ ልጆችህን ጥሩ አድርገህ ትቀርጻቸዋለህ አንድ አመት ህፃን ልጅ ምን እንደሚያከናውን የተሰጠ መስፈርት አለ አይደል በተፈጥሮ ሂደት በሰው ሰራሽ የተዘረዘረ አለ 2 አመት ሲሆን 3 አመት ሲሆን 4 አመት 5 አመት ሲሆን እንደ እድሜው ነው ወይ ያሰበ ያለው እንደ እድሜው ከሌለ እንደ እድሜው ያሰበ ካልሆነ ንግግሩ የህይወት ክህሎቱ መሰረታዊ ንጽህናው አመጋገቡ ትምርቱ እያንዳንዱ እንቅስቃሴ ማህበራዊ ግንኙነቱ እንደ 5 አመት እንደ 6 አመት ከሆነ ቆም ብለክ ኦኬ
ይሄ ነገር ምንድን ያለው ብለን እናቶቻችንንም አባቶቻችንም ቴክኖሎጂን በመጠቀም በማንበብ መስመርስ መክተት እንችላለን ብዬ አስባለሁ። አሁን ብዙ ወላጆች በዚህ ምክንያት በጣም በርከት ያሉ ልጆች በኦቲዝም ያለባቸው በመሆናቸው ምክንያት የሚያስገቡበት ትምህርት ቤት አያገኙ። አሁን እዚህ አዲስ አበባ ውስጥ በጣም ብዙ ወላጆች ሲቸገሩ ያለው በትክክል ልክ ነህ። የኦቲዝም የሚያስተምሩ ትምህርት ቤቶች ማዕከል በጣም እጥረት አለ። አዎ አለ። በዚህ ላይ ምትያለሽ? የመጀመሪያው እጥረት እንዲኖር ያደረገው ብዬ እማስበው ወላጆች ራሳቸው መጋፈጥ አለባቸው ባይ ነኝ። የመጀመሪያው ያው ቅድሚያ የምትሰጠው ከራስህ አይደል? የመጀመሪያው ቅድሚያ መስጠት አለበት። ሁለተኛው ነገር ደግሞ አብዛኛው ወጣት አንዳንድ ፈተናዎችን ለመጋፈጥ አይችልም። አሁን ላይ ሁሉ ነገር የተመቻቸ በቴክኖሎጂ ማማካኝነት የተመቻቸን እንደመሆኑ መጠን ይህንን ትምህርት ቤቶችን ለመክፈት መጀመሪያ ትግስት ላይ መስራት አለብህ። ራስህ ባህሪ ላይ ትግስት ላይ መስራት አለብህ። እኔ መጀመሪያ ባለሙያ ስቀጥር ታጋሽ አንድ ነገር ብትናደጅ ምን ታረጋሽ ብዬ እጠይቃለሁ። ስትናደጅ ምንድነው የምታረጊው? በጣም ስትደሰች ምንድነው የምታረጊው? ምክንያቱም ስሜቷን ማወቅ አለብኝ። ለምን የምትይዘው ልጅ የባህሪ እክል ያለበት ነው። ምክንያት የሌለው ለቅሶ የሚያለቅስ፣ ምክንያት የሌለው ሳቅ የሚያለቅስ፣ ሊሮጥ የሚችል ማስተዋል፣ ማገናዘብ፣ ማመዛዘብ፣ ማህበራዊ ግንኙነት የሌለው። ስለዚህ ሁሉን ነገሩን ትኩረት አድርጋ እንድትሰራ የሷን ባህሪ መቅረጽ አለበት። ሲቀጥል ደግሞ የሚከፈተው ትምህርት ቤት ለነሱ ምቹ መሆን አለበት ማለት ቢቻል አቅም ከፈቀደ ዩ ሼፕ ነው መሆን ያለበት። ለምን ብትለኝ ለምሳሌ የኛን ድርጅት ስታየው ቤተል ላይ አብዛኛው ዩ ሼፕ የለም፣ ፎቅ ላይ ነው ያለው። ስለዚህ እያንዳንዱ ነገር ተጠንቀቀህ ነው የሚሆነው። የሚከፈትበት ድርጅት ወይ ዩ ሼፕ መሆን አለበት ወይ ምቹ መሆን አለበት። ምቹ አጋጣሚ መፈጠር አለበት። ሌላው ደግሞ አወርነስ አለ፣ ይሄ ግንዛቤ ማስጨበጫ አለ። የለም እያልኩ አይደለም። ያመለካከት ለውጥ ግን ገና ይቀራል። ያመለካከት ለውጥ ላይ በደንብ እየሰራን ካለ እኔንም ጨምሮ ልጆችም የሚሰሩ ወላጆችም የሚመለከታቸው አካላት ያመለካከት ለውጥ ላይ ከሰራን ድርጅቶቹ ይሰፋሉ ብዬ አስባለሁ። ከእንደገና ወላጅ ራሱ የክብር ጉዳይ ያሳስባል። የክብር ጉዳይ ማለት አንድ ህፃን ለምሳሌ ከራሴ ተሞክሮ ልንገርክ። አንድ ህፃን ፍሬው ተባክሽን አናግሮኛል አባትየው፣ ግን እባክሽ አንድ ነገር ተቸገረልኝ። ምን ልቸገርልክ? ልጄን እዛች መታጠፊያው ጋር አለችው ኮብልስቶን ጋር እዛ ጋር ቆሜ እጠብቅሻለሁ። አንቺ ባለሙያ ትልኪና ታመጫዋልሽ ልጅ። ለምን አባቢ ልጅ ካደል እንዴ? አይ አንዳንድ ሰው ሲያይ ልጁ የኦቲዝም እክል አለበት፣ እንደዚህ አይነት ነገር አለበት። ይሄን ጊዜ እኮ ንብረቱን ያፈራው እኮ ልጁ ላይ የሆነ ነገር አድርጎ ነው። የሚነገሩ የሚሰሙ ነገሮች፣ የሚታዩ ነገሮች፣ ሰዎች የሚሰጡን ነገሮች ወላጆች እንዳያወጡ አድርጓቸዋል። ግን መጋፈጥ ያለን አጋጣሚ መጋፈጥ። እኔም በሆነ እኮ በህይወት ውስጥ ያሳለፍኩት ነገር ምርጫ ነበረኝ አይደል? እዛው መቅረት ምርጫ ነበረኝ። ለመውጣት ግን መጋፈጥ ያስፈልጋል። ስለዚህ ድርጅቶቹ ሁሉም ወጣት ቢሰራው፣ ሁሉም ጎልማሳ ቢሰራው እርግጠኛ ነኝ እነዚህ ልጆች ላይ ገና ከልጅነታቸው እንደርሳለን። ለዛ ነው እኮ የ7 ዓመት የ9 ዓመት የ10 ዓመት ህፃናት ከቤት ወጥተው የሚመጡት ከልጅነታቸው ስላልተሰራ። ይሄን ደግሞ እኔን ጨምሮ እኔን የመሰሉ ባለሙያዎችን ጨምሮ የተለያየ ድርጅቶች መክፈት አለብን በእነዚህ ዙሪያ ብዬ አስባለሁ። ስለዚህ የኦቲዝም ማዕከል ግድ ነው፣ መስፋፋት አለባቸው። ግድ ነው። በመንግስትም በህዝብ መሰራት አለባቸው። አዎ በመንግስትም በህዝብ መሰራት አለባቸው። ለምሳሌ እኛ አንድ ያሰብነው ነገር አለ። እንደ ፈጣሪ ፈቃድ ለነዚህ ልጆች የሚያስፈልግ ጥናት አድርጌበት እኔ ብቻ ሳይሆን ጥናት ካደረኩበትም ካወቅኩም በኋላ ሌሎችን ጥናት ያስደረኩበት ወደ 21 የሚጠጉ የራሳቸው የሆነ ስፍራ ላይ ላደርግ የምችላቸው እቅዶች ያወጣዋቸው አሉ። እነዚህ ነገሮች እኔ ብቻ አይደለም መስራት ያለብኝ፣ ሰው ሁሉ ያቀሙን ያክል ጥረት ማድረግ አለበት። ያቀሙን ያክል ይሄ አነሰ በዛ ሰፋ ግቢው ጠበበ ሳትል ለምን ብትል እነዚህ ልጆች እኔ እናንተ ስንማር 20 30 ሆነን የተማርነው አንድ ክላስ ውስጥ። በጣም በዛ ከተባለ የሚገርምህ መሲ 12 ልጅ ወይ 15 ልጅ ነው ክላስ ውስጥ ማሰልጠን የምትችለው። ለምን? ከባህሪ ጋር የታከለ ስለሆነ ማለት ነው። ብዙ ባለሙያ ያስፈልጋል። ለ12 ልጅ ቢያንስ ምንም ባለሙያ የለም ከተባለ 6 ባለሙያ ያስፈልጋል። ስለዚህ ልበሰፊ ሆኖ ለመስራት ጥረት ካደረክ የማይለወጡበት ምንም ምክንያት የለም። ማሳያ ያው እኛም ጨምራለን። ሌሎች ባለሙያዎችም የሰሩትን ነገሮች ዞር ብለህ ስታዩ ብዙ ባለሙያዎች እኮ ይሰሩታል። ለምሳሌ እንደ ኢትዮጵያ መጀመሪያ ዘሚዮንስ አለች አይደል? ከ20 ዓመት በፊት ነው የከፈተችው። እሷ የጠረገችውን መንገድ ነው እኛ አሁን እንደ ልባችን የሰራ ነው እንጂ እሱን ትልቁን ድርሻ የወሰደችው ግን እሷ ናት። እሷ ባትጠርገው ነው እሷ ባትጋፈጥ ነው አለ እንዴት ነው ነገሩ ብለህ እኮ አትጋፈጥበትም። የመጀመሪያው መስዋዕት እሷ ከፍላለች። ከዚህ በኋላ ያለነው ባለሙያዎች ግን ገና አደራ አለብን ባይ ነኝ። በጣም ልንሰራበት የሚገባው አገራችን እንወዳለን ካልን
አንደኛ እንዳትሆን በስነ አእምሮ ዙሪያ አንደኛ እንዳትሆን መስራት አለብን ብዬ አምናለሁ። ፍሬዎት በጣም ጥሩ ጨዋታ ያጫወትሽ ነው ያለነው። እንደው ወደ ስራዎች ልምጣና እንደው በአንቺ ያመጣሽው ስኬት ማሳያዎች ልትነግሪኝ ትችያለሽ? ለውጥ ያመጡ ልጆች አሉ? እስቲ እሱ ነገር አዎ ለውጥ ያመጡ የሚያሳዩን አንዱ ነገር በዚህ 5 ዓመታት ውስጥ በዚህ 5 ዓመት ያሳለፍነው ውስጥ 1000 ህፃናት ለቅድመ መደበኛ ማብቃት ይሄ ውጤት አይደለም? ምክንያቱም ከማሰልጠኛ ወጥተው መሰናዶ ገብተው ኬጂ ለማድረስ የምታደርገው ጥረቶች ወይም ደግሞ ስልጠናዎች 1000 ህፃናት ለቅድመ መደበኛ ራሳቸውን ችለው እንዲማሩ ማድረግ የህይወት ክህሎት የአእምሮ እውቀት የንግግር ወጌሻቸውን ዳብሮ ይሄንን ነገር ላይ መድረስ ትልቅ ስኬት ነው ብዬ አስባለሁ። የ7 ዓመት ልጅ 7 ዓመት ሙሉ ሳይበላ መጥቶ 7 ዓመት ሙሉ እንግዲህ ምግብ ሳይበላ በተፈጨ በጥጦ እየበላ እየጠጣ የመጣ ልጅ ምግብ ቁጭ ብሎ መብላት ይሄ ትልቅ ነገር ነው። ራሱን ችሎ የ8 ዓመት ልጅ የ7 የ6 ዓመት ልጅ ራሱን ችሎ ሽንት ቤት ገብቶ ታጥቦ መውጣት ትልቅ ነገር ነው። የማይተኛ ልጅ ተኝቶ ማቅ ልጅ በተለያየ እክል ምክንያት ተደራራቢ እክሎች ያሉባቸው ልጆች እኛ ጋር ይመጣሉ። በመጡ ምክንያት ተኝተው ማቁ ልጆች አሉ። ለመተኛት እያንዳንዱን ነገሮች ውሳኔ የወሰኑት ወላጆች እኔንም ጭምር አሰልጣኞችም ጭምር ያመጡት ውጤት ነው። ረፍት አድርገው መተኛት የጀመሩት አንደኛ ክፍል የለቀቅናቸው የወሰድናቸው ተማሪዎች አሉ። ሁለተኛ ክፍል ይገባሉ። ከተለያየ ሀገር ነው እኛ ጋር የሚመጡት። ከኢትዮጵያ ብቻ አይደለም፣ ከክፍለ ሀገር ብቻ አይደለም፣ ከተለያዩ ሀገሮች ይመጣሉ። እነዛ ህፃናት ውጤታማ ሆነንባቸው ወደ ቅድመ መደበኛ ትምህርት እንደ ማንኛውም እድሜ ክልሎታቸው ማስተማር ትልቅ ውጤት ነው ብዬ ነው የማስበው። በጣም ጥሩ እንቅስቃሴ ነው ያለሽው። በጣም ጥሩ ስኬት ነው እያስመዘገብሽ ያለሽ። በጣም ደስ ብሎኛል ስላየሁት። እግዚአብሔር ይመስገን። አመሰግናለሁ። አይ በጣም ጥሩ ነው። እንደው አሁን በቅርብ ጊዜ እንደው ምን እንጠብቅ? ወደፊት ምንድነው ስራሽ? ምንድነው ታስቢው ነገር? በቅርብ ጊዜ እንግዲህ ለኢትዮጵያ ህዝብም ላንተም ጭምር ትልቅ የምስራች አለ ብዬ አስባለሁ። ምክንያቱም 17 ነገሮችን ለማስተካከል ጥረት እያደረግን ያለነው በቅርቡ ይመረቃል። ምንድነው የሚመረቀበት አንዱ ነገር ልጆቻችን ስልጠና ውስጥ ነው የቆዩት። እንዳነገርኩ አንደኛ ክፍል ሁለተኛ ክፍል ይደርሱ አሉ፣ ኬጂ ላይ ይደርሱ አሉ። እነዚህ ልጆች ደግሞ መገበያየት አለባቸው አይደል? ሱፐርማርኬት መሄድ አለባቸው፣ ሕክምና ጣቢያ ላይ መሄድ አለባቸው፣ ጸጉር ተረጋግተው ቁጭ ብለው መከርከም አለባቸው አይደል? ልብስ ሲገዙላቸው ይዘዋቸው መሄድ አለባቸው፣ ልደት ማክበር አለባቸው፣ የተለያዩ ቤተሰብ ጋር ሰርግ ላይ መሄድ አለባቸው። ይሄንን ነገሮች መግዛት መሸጥ መለወጥ የሚቻልበትን አዲስ ፕሮጀክት ቀርጸን አሁን በቅርቡ ይመረቃል። ከወላጆች ጋር በመተባበር ኮሚቴ አቋቁመን ከውስጥም ከኢትዮጵያ ውስጥም ከኢትዮጵያም ውጭ ያሉትን ወላጆች አቋቁመን እነዚህ ልጆች ለኢትዮጵያ ህዝብም እክል ለገጠማቸው ህፃናትንም ጭምር እነዚህን ነገሮች ለማበርከት ጥረት እያደረግን ነው በቅርቡ ማለት ነው። አንድ ፕሮግራም አለች ሲባል ሰምቼ ነበር። ግንቦት 30 ምንድነው? ግንቦት 30 ደስ የሚል ፕሮግራም ነው። 3 እቅዶችን ይዞ የተነሳ ነው። የመጀመሪያው ነገር ከኛ በፊት ወይም ደግሞ እኔ ከመስራቴ በፊት የሰሩ ብዙ ባለሙያዎች አሉ። ብዙ ባለሙያዎች ይሄ ስራ ቀድም ደጋግመህ አንተ ስትለው ነበር እጅግ በጣም ከባድ ስራ ነው። ይሄንን ግን መስዋዕት ለመክፈል ጥረት ያደረጉ ብዙ ሰዎች አሉ ከኔ ጀርባ ወይም ደግሞ ከኔ በፊት የሰሩ ሰዎች አሉ። የመጀመሪያው እንደዘሚያ የኑስ የተለያዩ ድርጅቶች አሉ በዚህ በባህሪ እክል የገጠማቸው ወይም ደግሞ በኦቲዝም ስራ ላይ ተሰማርተው መስዋዕት የሚከፍሉ ጎልማሶች አሉ፣ ወጣቶች አሉ፣ አዛውንቶች አሉ መስዋዕት እየከፈሉ እነሱን እውቅና መስጠት ፕሮግራም አለን። ሌላ ደግሞ በመንግስትም በግል ድርጅት ውስጥም ደግሞ ስለ ረቂቅ ብቻ ሳይሆን ስለ እነዚህ ልጆች ስለ ወላጆች ስለ እነዚህ ህፃናት ስለ ድርጅቱ ስለ ረቂቅ ትምህርትና ስልጠና ድርጅትም ጭምር በተለያየ ነገር ክህሎትም እውቀትም ድጋፍ የሚያደርግልን ወይም ድጋፍ የምታደርግልን አምባሳደር እንሾማለን የምታስተዋውቅልን ማለት ነው። አምባሳደር እንሾማለን። ሌላው ነገር ደግሞ እነዚህ ቀድም የነገርኩ በቅርቡ የሚመረቀው 17ቱ እነዚህ የመሸጥ የመለወጥ ያልኩ የንግድ ቦታዎችን ይፋ እናደርጋለን ማለት ነው። ደስ የሚል ዝግጅት ነው። በዚሁ አጋጣሚ አንተም ተጋብዘሃል። ሌሎችም አብረው ከሚመጡትም ይደሰቱበታል። ለሀገሬ ኢንተርናሽናል ይሆናል ብዬ ነው እንግዲህ እየሰራን ያለ ነው። ለሀገሬ ትልቅ አስተዋጽኦ ለማበርከት ግንቦት 30 እንገናኛለን። አሁን ደው ተቋምሽን ለማሳደግ እንደዚህ አይነት ተቋሞችን ለማሳደግ ከመንግስት ምን ይጠበቃል? ከህዝቡስ ምን ይጠበቃል? ምናልባት ካላስቸገርኩ ይሄንን ነገር ቆሜ መመለስ እችላለሁ? ትችላለሽ። አረሽ ማለት ያው እስካሁን ፈተና እንደ እንቅፋትም እንደ ፈተናም የሆነብን ነገር ሁሉንም ቤቶች እነዚህ አሁን በቅርቡ የሚከፈተው ከሰኔ 30 በኋላ የሚከፈተው ጭምር ክራይ ነው።
እና የተለያዩ ፕሮሰሶችን ሄጃለሁ ለምሳሌ ፕሮፖዛል ማስገባት ደብዳቤ ማስገባት በአካል መጠየቅ ትልቅ ነገሩን አስተዋጽኦ አድርጎልኛል መንግስትም ለምሳሌ ሰራተኛን የሰቀጥር ከሴቶችና ህጻናት ወይም ከስራ አጥ ነው እጄ አምጥቼ መቀጥረው ይሄ ትልቅ አስተዋጽኦ ነው ኬጂ እንዲከፈት ትልቅ አስተዋጽኦ አድርጓል መንግስትም ግለሰብም ማለት ነው ግን በዋነኝነት እስካሁን እንቅፋት የሆነብን ለመሻገር እየሮጥንበት ያለው ወይም እንደ ተራራ እየዋጠጠን ያለው የመሬት ጉዳይ ነው ሰፊ መሬት ያስፈልጋል ቀድም ነገር ያለው አንድ ህጻንን ለማስተማር አልባሳት ክሎስ ለማስተማር 3-4 ቤቶችን ልትረግጥ ይገባል አልባሳት ምንድነው ባሻንጉሊት ወንድ ከሆነ በወንድ አሻንጉሊት ሴት ከሆነ በሴት አሻንጉሊት መሰልጠን አለባት እያንዳንዱ ክፍሎች ያስፈልጉታል ለዚህ ደግሞ ሰፊ መሬት ያስፈልጋል ስለዚህ ፕሮፖዛል ቀርጸን እቅዶቻችንን አስቀምጠን ያስገባንባቸው ቢሮዎች አሉ እነሱም በጥሩ ፈገግታ በጥሩ ቅንነት ነገሩን ያስኬዱልን ነው የኔ ጥያቄ ግን ቆሜ እኔ ስቆም ብዙ ህጻናት ከጀርባ ይቆማል ብዙ ወላጆች አባት የተጨነቀ አባት ነፍሱ የተጨነቀች እናት ነፍሷ የተጨነቀች ህጻናት ቆመዋልና በእነሱ ስም መማጸነው ቀኗ ይጠር ነው ጊዜው ይጠር ምክንያቱም ጊዜው ካላጠረ ያስረዘም ነው ወይም ህጉን ደንቡን ስንከተለው የነዚህ ህጻናት ያልፋል ቀድም ነገር ያለው የ2 አመት ህጻን ልጅ መምጣትና የ4 አመት ህጻን ልጅ መምጣት በጣም ይለያያል የ2 አመት መጥቶ ስትሰራለት 4 አመት ላይ የራሱን አይነት አይምሮ ተፈጥሮታል በእድሜው ልክ ተፈጥሮለታል ስለዚህ ለዚህ ምን ያስፈልጋል 21 እቅዶች 17ቱን እቅዶች ሌሎች የፈጠራ ክህሎቶችም አሁን ፈጠራ ክህሎት በጣም አለኝ እግዚአብሔር ይመስገንና እነሱን ለማውጣት የፈጠራ ስራዎችን ለማውጣት የኢትዮጵያን ህዝብ ወጣቶችንም ሴቶችንም ወንዶችንም የሥራ ዘርፍ ለመፍጠር ምን ያስፈልጋል ተቋም ያስፈልጋል አይደል ለተቋሙ ደግሞ መሬት ያስፈልጋልና በትህትና በእነዚህ ወላጆች በተጨነቁ ወላጆች እናትና አባት በእነዚህ ህፃናት በእኔ ስር በሚሰሩ ባለሙያዎች እኔን ጨምሮ አንተንም ጨምሮ እዚያ ያሉትንም ሰዎችም ጨምሮ በእነሱ ፊት ጊዜው ይጠርልንና መሬት ይሰጠን አይ ከንቲባ አዳነች አቤቤን አላገኘሻቸውም አላገኘው እሳቸው እኮ እንዲህ አይነት ነገር በጣም ይደግፋሉ አዎ ሰማለሁ በጣም ቅን እንደሆኑ በጣም ፈቃደኛ እንደሆኑ ሰማለሁ ግን እዛ ጋር ለመድረስ ደግሞ የምትሄድበት ፕሮሰሶች አሉና አላገኘውም ባይሆን ከቻልክ እባክህ አገናኝ እባክህ ከቻልክ አይ እንደምንም ብለን እናገኛቸው እባክህ የተዘጋጀ ፕሮፖዛል ነው 21 ፕሮጀክት ማለት እያንዳንዱ ህንጻ ነው የሚገርምክ ዩኒቨርሲቲ ሁሉ አለው ህንጻ ውስጥ የክምና ጣቢያ ብቻ እንዳይመስል ዩኒቨርሲቲ ራሱ አለውና በአለም አንደኛ እንደምንሆን እርግጠኛ ለሀገሬ የሚገርም እርግጠኛ ነኝ እሳቸው ቢሰሙ ይስማማሉ እንግዲህ እንደ እግዚአብሔር ፈቃድ እናገኛቸዋለን አዎ እንደምንም ብለሽ አገኛቸው ወይም እናገኛቸው እሺ እንጠይቃቸው እሳቸው እባክህ ፍሬ ትምህርት ቤቶች ምን እንደመሰሉ እኔ ማየት ይችላል እንዴ በሚገባ በከበር እባክህ ስለዚህ ትንሽ ጎብኝተን እንመለሳ ደስ ይለኛል አኩያ ፕሮፐርቲስ ለቤት ፈላጊዎች ትልቅ ዜና አለው አኩያ ፕሮፐርቲስ ከዚህ ቀደም ካስረከበው ሳይት እንዲሁም ከ6 ወር በኋላ በፒያሳ ቴዎድሮስ አደባባይ ወረድ ብሎ ከሚያስረክበው ሳይታችን በተጨማሪ አሁን ላይ በሳር ቤት ካናዳ ኤምባሲ አጠገብ እንዲሁም ፒያሳ ሞናርክ ሆቴል ጎን በተጨማሪም ሰሜን ማዘጋጃ ሳሬም ሆቴል አጠገብ በከፍተኛ ጥራት እያስገነባ የሚገኙትን ሳይቶች በ10% ቅድመ ክፍያ ከ810 ሺህ ብር ጀምሮ በረጅም ጊዜ አከፋፈል ይዞላችሁ መጥቷል ከባለ 1 መኝታ 81 ካሬ እስከ ባለ 4 መኝታ 211 ካሬ ያሉን ሲሆን አፓርትመንቶቻችን የራሳቸው መዋኛ ገንዳ ጂም ስፓ ባስኬትቦል ኮርት ሲኒማ እንዲሁም የልጆች ማቆያና የተለያዩ መገልገያዎችን የያዙ ስለሆኑ ፈጥነው እነዚህን ለመኖር እንዲሁም ለኢንቨስትመንት ምቹ የሆኑ አፓርትመንቶችን የግሉ ያድርጉ ሳይት ለመጎብኘት እንዲሁም ቢሮ ቀጠሮ ለማስያዝ ታች ባለው ስልክ ይደውሉ እንኳን ደህና መጣ እንኳን ደህና ቆይሽ ፍሬ እንኳን ደህና ቆይሽ በጣም ደስ የሚል አበባ አመሰግናለሁ ተናስልን አቶ ትዛዙ አቶ ሞክራ ይባላል ኦኬ ስራ ባልደረቦች ናቸው የስራ ባልደረቦች ናቸው ፕሮጀክት አስተባባሪዎች ናቸው ናይስ ሚቲ በጣም ደስ ብሎኛል ስላገኘኋችሁ እኛም እናመሰግናለን ስለመጣክ ወደ ቢሮ መግባት እንችላለን እሺ እንግዲህ ትንሽ ደረጃ አላት ማህሌት ትባላለች ሪሴፕሽን ናት ይሄ አንቺ ቢሮ ነው አዎ የኔ ቢሮ ነው እንኳን ደህና መጣክ በጣም ደስ የሚል ቢሮ ያለሽ እባክሽ አመሰግናለሁ
እንደዚህ ምስክር ወረቀት ተሰጥቷቸው የተለያየ ድርጅቶች ስልጠና ስሰጥ የምስክር ወረቀት ተሰጠኝ ነው እባክህ ቁጭ በል እሺ እሺ ልጆቹ የት ነው ያሉት? ትምህርት ቤቱ የት ነው ያሉት? ተቋም ነው ያሉት። አብረን መሄድ እንችላለን። እንዴዳው አሳይ። አመሰግናለሁ። ፍሬ ምንድነው ይሄ? ለዚህ ከክላስ ውጪ ክላስ ውስጥ የሚማሩት በግሩፕ ይማራሉ። ከግሩፕ ውጪ ወጥተው ደግሞ ዋናውን ይሰለጥናሉ። አንድ ለአንድ ማለት ነው። እያንዳንዱ አንድ ለአንድ ሲሰለጥን 7 ባለሙያ ያገኛል ማለት ነው። ለምሳሌ እሷ ሚስ ማርዶስ ትባላለች። የእጅ አያያዝ፣ የአእምሮ፣ የአይን፣ የእጅ ቅንብር የምንለውን ከለር እንድትቀባ ያደረገች ሲስተም ውስጥ ከተካለች ማለት ነው። እዛ ጋር 5 ጣት እንዲጎርስ በሁለት ጣት በጨበጣ የሚጎርሳል። አየኸው 5 ጣቱን እያሰለጠነች ያለችው እዚህ ጋርም እንደዚህ ከከለር ጋር በተያያዘ እዛ ጋር መሰረታዊ ንጽህና የሚባለው ማለት ነው። እነዚህ ልጆች ግን ዙር ይደርሳቸዋል። አሁን ሚስ ናርዶስ እዚህ ጋር ሰለጠነችን አይምሮ፣ አይን፣ እጅ ቅንብር ያሰለጠነችን እዚህ ጋር ደግሞ ሌላ ነገር ተሰለጥነዋለች ማለት ነው። ሁሉም ስልጠና እየተቀያየረ አንድ ተማሪ ወይም አንድ ሰልጣኝ 7 ባለሙያ በቀን ውስጥ ያገኘዋል ማለት ነው። አብዛኞቹ ሰራተኞቻችን ደግሞ ወይም ባለሙያ ከተለያየ ተቋም ነው የሚመጡት ወይም የተለያየ ባለሙያ ሆነው ነው። ነገር ግን እንደ ረቂቅ ሲመጡ ደግሞ የምናደርገው ምንድነው ስልጠና ይሰጣቸዋል። የ3 ወር ስልጠና ይሰጣቸዋል። መልሰን እንቀጥራቸዋለን ማለት ነው። በተለይ እኛ ራሳችን ረቂቅ ትምህርትና ስልጠና እኔን ጨምሮ እነዚህም አሰልጣኞች እዚህ ማሰልጠኛ አለ እኔን ጨምሮ ግን እናሰለጥናቸዋል ማለት ነው። ዩኒፎርም አላቸው ተማሪዎች። አሁን ከቤቷ ስትወጣ ሌላ ነገር ለብሳ የመጣቸው አሁን ግን ዩኒፎርም ለብሳች እሷም የራሷ ዩኒፎርም የትምህርት ቤት የተቋሙ ዩኒፎርም ለብሳ ትመጣለች። እዚህ ግን የስልጠና ዩኒፎርም ታሳለች። ሁሉም የስልጠና ዩኒፎርም ይለብሳሉ ግቢ ውስጥ ከገቡ በኋላ ወደ ክላሱ ልጆቹ ደግሞ ውስጥ ናቸው ያሉት። ይሄኛው ማሰልጠኛ ነው። ከማሰልጠኛ ሲጨርሱ ቀደም ወደዛ ወደታችን ስንወርድ መሰናዶ እነዚህ ክፍሎች ናቸው፣ መማሪያ ክፍሎች ናቸው። እያንዳንዱ ደረጃ 1 ደረጃ 2 ደረጃ 3 ደረጃ 4 ድረስ የባለሙያዎችን ያወያዩበት ነው። እዚህም ክላሶች አሉ። ክላስ ተማሪዎች ይሄ ተማሪ እሺ መማሪያ ክፍላቸው ነው። መማሪያ ክፍላቸው ነው። መማሪያ ክፍላቸው ይሄ ማሰልጠኛ እንደመሆኑ መጠን ለእያንዳንዱ ልጅ የሚገባው መምህር አለ ማለት ነው። አይን ኮንታክት አለ፣ የአእምሮ እውቀት አለ፣ የህይወት ክህሎት አለ፣ እያንዳንዱ ነገር። ይሄ ደግሞ በተጠና ድጋፍ ነው የሚደረግላቸው። እቅዱ ሲወጣላቸው ልጆቹ ማናቸው ተብሎ መጀመሪያ ተጠንቶላቸው ማለት ነው እያንዳንዱ ነገር የሚደረገው ማለት ነው። ክላሶቹ ሁሉም ክላሶች አንድ ክላስ ውስጥ ለምሳሌ በጣም በዛ ከተባለ ከ12 እስከ 15 ህጻናት መሆን አለባቸው እንጂ እናንተ እንደተማርነው 25 30 መሆን የለባቸው። ሁሉም ክላሶች አሁን ይሄ ደረጃ 1 እንለዋለን። እዚህ ፍሎር ያሉት እንዳለ ደረጃ 1 ናቸው። አንድ ከፍ ስትል ደረጃ 2 ናቸው። ከዚህ 35% ከፍ ያሉ ማለት ነው። ከዛን 45% 75% እያልን ደረጃ 4 ድረስ ነው። ደረጃ 4 ሲደርሱ ደግሞ ወደ መሰናዶ እንወስዳቸዋለን ማለት ነው። ለምንድን ነው ግን ረቂቅ ያልሽው ትምህርት ቤት? ነገ ስራው ራሱ ረቂቅ አይደለም መሰለኝ አይደል? እያንዳንዱ ልጁን ማጥናት ረቂቅ ነው። አበላሉን ቼክ ታደርጋለህ። ደሙን፣ ቤተሰቡን፣ ባለሙያ ማሰልጠኑ ለነሱ የሚገባ ሰው ለማሰልጠን ረቂቅ ነገር ያስፈልጋል። የፈጠራ ክህሎት ያስፈልጋል። በጣም ማስተዋል፣ በጣም ጥበብ ያስፈልጋል። ልጁ ሲረብሽ ረበሸ በቃ ከምትተው ፈጠራህን ተጠቅመህ ወደ ሲስተም መክተት ረቂቅ አይደለም? ስራው ራሱ አይምሯችን ራሱ ውስብስብ ነው፣ ረቂቅ ነው። እኔ የምልሽ ፍሬ አሁን የነዚህ ተማሪዎች ወላጆች አሉ? አዎ በሚገባ አሉ። እንደገና ለውጥ ያመጡ ተማሪዎች አሉ? እጅግ በጣም አዎ። ወላጆች ደግሞ ለዚህ ምስክር ናቸው። ስለዚህ ከወላጆችንም ልጆችንም ላገኝ ደስ ይለኛል። እባክህ አዎ ሄድ ስምሽ ባለበል እታች ስሜ ሸዊት ኪሮስ እባላለሁ። የወሰን አሸናፊ ወላጅ እናት ነኝ። ሃይ ቤቢ እንዴት ነህ? ደህና ነኝ። ሰላም ነው? ማን ነው ስምህ? ዮሰን። ወሰን? አዎ ዮሰን። ዮሰን ማን? ዮሰን አሸናፊ። ዋው ግጫው አሪፍ። እታች እንዴት ነሽ? እግዚአብሔር ሁሉ ሰላም ነው? ሰላም። ዮሰን ስንት ዓመቱ ነው? ዮሰን አሁን 8 ዓመት ይዘዋል መጋቢት ላይ። እንዴት ነበር መጀመሪያ ዮሰን እስቲ ንገሪኝ ባጭሩ? ያው ዮሰን እንደዚህ አይነት ባህሪ እንዳለው ያወቅኩት እኔ
ሶስተኛው ልጄ ወልጄ ቤት በተቀመጥኩበት ሰዓት 3 አመት አካባቢ እያለ ነው በዛን መሃል ብዙ ነገር እኔ አላቅም ነበር አንዳንድ ነገር ሐኪም ቤት ሄጄ ነው ያረጋገጥኩት ልደት አካባቢ ሁልሽት ህክምና ሄጄ በ3 አመቱ ያወቁት እኔ ማለት ነው ያው ዮሰን የነበረበት መጀመሪያ ከሰው ጋር መቀመጥ አይፈልግም ድምጽ ይረብሻል የጆሮ የመያዝ ምልክት ነበረው መኪና ጮት አይፈልግም ሰው ልደት ሲያከብር ሳይድ ነው የሚይዘው ብቻውን አንድ መጫወቻ ይዞ ብቻውን ነው የሚቀመጠው እንጂ መጋራት አይፈልግም ሐሳቡን መግለጽ አይፈልግም ቲቪ ማየት ይፈልግ ነበር ስልክ ከሰው መንጠቅ ይፈልጋል እንግዳ ሲመጣ ወደ ጀርባ ላይ መውጣት አይነት ባህሪ ነበረው ከዛው ሰርሹ ህክምና ጣቢያ ውስጥ አይ ድንገት ነው ጎረቤት መጥቶ ይሄ ልጅሽ ግን የሆነ ነገር ምን አይተሽ ልታል ሲለኝ ምን አይተሃል ንገረኝ ስለው እስቲ ያኪም ቤት አሳዩ ሲለኝ የኦቲዝም ሴፕተም ተጠቂና ስፒችና ኤቢኤ ቢሄቨራል ያስፈልገዋል አለኝ እዛ በሰዓቱ የተወሰንሽው በሰዓቱ የጠቀመኝ ሜሪጆይና ሻምፒዮን ያለኝ እሱ እኔ ከዛ የሆነ ስፒች ቴራፒ ነበር ያወሰድኩት ግን በቃ እንትናልኝ እንትናልኝ እንዳጋጣሚ ማስታወቂያ ናይቼ የረቂቅ ወደ ቻይና ካምፕ አካባቢ ነበር ያየሁት እዛ ድንገት እኔ ወረዳ 6 ነበር ምሰራ እዛ አካባቢ ቀይረው ሲመጡ እዛ ወሰድኩትና ፍሬን አየችው ማለት ነው ፍሬ ያገኘችው በስንት አመቱ አሁን ረቂቅ ከገባ ስንት አመቱ ነው ረቂቅ የገባው በ4 አመት ከ8 ወሩ ነው አሁን 8 አመቱ ነው አሁን 8 መጋቢት ይዟል ስለዚህ ረቂቅ 4 አመት ቆይቷል ኦልሞስት 4 ሞልቶታል አሁን ምን ለውጥ አለው አሁንማ የሚታየው ነው ቁጭ ብሎ ያወራ ነው አንዴ ነገር ራሱ መግለጽ ይችላል በፊት አይገልጽም ነበር አይገልጽም አያወራም ነበር እዛ ነው ማውራት የጀመረው አሁን እንደምታየው ጎበዝ ተማሪ ነው ራሱን ሁሉ ነገር ማውራት ይችላል ራሱን መግለጽ ይችላል አታርግ የምትለውን ነገር አያረግም ለምን ብሎ ይጠይቃል ካልገባው ለምን ከለከልሽኝ ሊል ይችላል ሁሉም ነገር ረቂቅ ከገባ ዮሰን ሌላ ልጅ ነው እሺ ታች እንደምን አለሽ ሰላም ነው ስምሽ ማን ነው ኢየሩሳሌም ትቆባላለሁ ኢየሩሳሌም የሳመን እናት ሳመን ሰላም ስም ማን ነው ሳመን አድሜ ስንት ነው እድሜው 8 ወደ ረቂቅ የመጣው በስንት አመት ነው በ4 አመት ቆይቷል እዚህ ረቂቅ ትምህርት ቤት እንዴት ነበር በፊት የሚያሳየው በፊት ከልጆች ባህሪ አይገጥምም ነበር ለየት ያለ ባህሪ ነበር እኔ በ3 አመት ነው ያወቅኩት አንድ ትምህርት ቤት አስገብቸው ከልጆቹ ባህሪ ወጣ ነበርና ወደ ህክምና ተቋም ወሰድኩኝና እዛ ታየና ትንሽ ነው እንትን ቢያገኝ ይስተካከላል ድጋፍ ቢያገኝ በሚለው ትናንትና በአጋጣሚ ወደ ሻምፒዮን ስመጣ ፍሬን ያገኘኋት ሰው ገናኝ ከዛ በቃ እስካሁን አለን እዚህ እሺ ምንድነው የሚያመጣው ለውጦች በጣም ብዙ ለውጥ እንዴ የሚታየው ነው ለውጡ ግን ራሱን ችሎ መመገብ ፖፖ ሽንት ቤት አጠቃቀም ራሱን ችሎ መልበስ በቃ ራሱ ማኔጅ ማድረግ በራሱ ትልቅ ነገር ነው ትልቅ ለውጥ ነው ነው በጣም ትልቅ ለውጥ ነው እንደውም ኬጂ ተማሪ ነው ኬጂ ተማሪ ነው አዎ ትንሽ ወጌሻ ንግግር ላይ በደንብ እየተሰራበት ንግግር ላይ ትንሽ ይቀራል እስቲ አሁን በደንብ አሁን ትንሽ እስቲ አሁን በደንብ ማውራት እንችላለን ታውቁ እስቲ ሳምን ሰላም በኔ እኔ ማለት ነው ሳምን ግንባሪ እኔ ማን ነኝ ሳምኑ አንደሱ ትንሽ ንግግር እንጂ በደንብ ኮሙኒኬት ያደርግሻል ከኔ ጋር በደንብ እንግባባለን ከእሱ ጋርም እንደዛው ስለዚህ በዚህ ረቂቅ በማስገባትሽ በጣም ደስተኛ ነሽ እንዴት በጣም ብዙ ለውጦች አሉ በጣም አሁን ደግሞ ቀስ በቀስ ደግሞ በደንብ እየተለወጠ ነው ትንሽ ንግግር ላይ ነው አሁን ደግሞ በደንብ እኛ በዚህ በጣም ይጠራሉ እኔ ቤት ሰራለሁ ያው እየተደጋገፍን አለን በጣም አሪፍ አመሰግናለሁ እኔም በጣም ነው የማመሰግነው ታሩ ብራቮ አሁን ምን ዘምረው ምንድነው ልንማር መጣን ለመጀመር 1 2 3 ለነማር መጣን እና ልባባ በጣም ደስ ይላል
አንደኛ ክፍል አይደለ? ምርቃት መዝሙር አላችሁ? እኔ ዝም እላለሁ፣ መሲብ ዝም በላቸው። እሺ እሱም ዝም ይላል፣ እንግዲያው እኔም ዝም እላለሁ፣ ሚሶችም ዝም ይላሉ። የተዘጋጃችሁትን መዝሙር ዘምሩልኝ። ለመጀመር 1 2 3 እንኳን ደስ አላችሁ 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 ባዳዳ ህፃናት ግቢ ቆይታችሁ ኤቢሲዲ በቡ ቁጥር ተምራችሁ ጠናተራቶችን ደግሞ ጨምራችሁ ጠንክሮ በማጥናት ፍሬያማ ሆናችሁ ዛሬ ለመመረቅ እንኳን አበቃችሁ እንኳን ደስ አላችሁ 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 እማማና አባባ መስዋዕት ሆናችሁ ልጆች ለማስተማር ሁሉን አሟልታችሁ ሌት ተቀን በመልፋት ክትትል አድርጋችሁ የሀገር ጎመራ ዘራችሁ እኛ ደስ ብሎናል እንኳን ደስ አላችሁ 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 እንኳን ደስ አላችሁ። ለመዝሙሩ በጣም ነው የምናመሰግነው። ለራሳችሁ አጨብጭቡ። በጣም ጎበዝ። አመሰግናለሁ። እሺ ስልጠናችሁን አሁን ቀጥሉ እናንተ። እሺ እኔ ደግሞ ወደ ቢሮ እንሄዳለን። በጣም ደስ ይላል። በጣም ደስ ይላል። ልጆች እንኳን ደስ ያላችሁ። እሺ አሁን እነዚህ ተመራቂዎች ናቸው። አዎ ተመራቂ ናቸው። ኔውሰን ተመራቂ ናቸው። ኔስቲና ተመራቂ ናቸው። ሁሉም ተመራቂ ናቸው። 13 ልጆች ተመራቂ ናቸው። ዘንድሮ 2018 ወደ አንደኛ ክፍል ይሄዳሉ። ያው ረቂቅን ለቀው ይሄዳሉ ማለት ነው። ከ1 እስከ 5 ወይም ከ1 እስከ 8 ስለሌለ ያ ትምህርት ቤት ነው የሚሄዱት። እነዚህ ልጆች ዝም ብሎ የመጡ አይደሉም። 3 ዓመትና 5 ዓመት 4 ዓመት የለፋንባቸው ልጆች አሉ። ከኛ ጋርም ደግሞ አካቶ ስለሆነ ተቀላቅሎ የገቡም ልጆች አሉ። ምንም አይነት እክል ሳይኖርባቸው አብረውን ተቀላቅለው ግን ይማሩ ልጆቹን ሰፖርት የሚያደርጉ የሰለም ሳይት ላይ የባህሪ እክል ገጥሞ ሲመጣ ምንም አይነት እክል ያልገጠማቸው እንደ ዩስቲን ያሉት ደግሞ ተቀላቅለው አብረዋቸው ይማራሉ ማለት ነው። ብዙዎቹ ግን በጣም ሁሉም በቃ ለውጥ አላቸው። ሁሉም ጎበዞች ናቸው። ሁሉም በዚህ አጋጣሚ ሚሶችም ጎበዞች ናቸው። ለዚህ ማብቃታቸው የእናንተ ውጤት ነው። የእናንተ ልፋት ውጤት ነው። እናንተም ስለጎበኛችሁ እናመሰግናለን በሏቸው። እናመሰግናለን። አጨብጭቡ ለለበሴ እንግዲህ ጥያቄዎችን ጨርሻለሁ። በተረፈ የምታስተላልፊ መልእክት ካለ ለወላጆች፣ ለሴቶች፣ ለወጣቶች የምታስተላልፊ መልእክት ካለ ልትሽና ልጨርስ። እሺ ያው በእርግጥ ወጣት አይደለሁም ጎልማሳ ነኝ። ግን ለወጣቶች እንደ ምክር ልሰጥ የምችለው ነገር ምንድነው ወጣት ሆናችሁ ከኤሌክትሮኒክስ አሁን ራቁ ማለት ነው። ወጣት ሆናችሁ ኤሌክትሮኒክስን ተውት። ከኤሌክትሮኒክስ ይልቅ ሰው ላይ እንስራ። አገራችን ልታደግ የምትችለው እኔና እናንተ የምንወልዳቸው ልጆች ሊጦሩን የሚችሉት ዛሬ ላይ ስንሰራ ነው። እነዚህ ልጆች ደግሞ በተለያየ እክል ምክንያት ህፃናት ብዙ እየመጡ ነው። በዚህ ምክንያት ወጣቶች እባካችሁ እዚህ ሙያ ላይ ልባችሁም አእምሯችሁም ዝግጁ ነው እግዚአብሔርን ፍቃድ ጠይቃችሁ እባካችሁ በስራ ተሰማሩ ነው በዚህ ስራ ላይ የምለው። ወላጆች ደግሞ እጅግ በጣም ጀግኖች ናችሁ። የነፍስም የስጋም ስራ እንድንሰራ ፍቃደኛ ስለሆናችሁ ልጆቻችሁን አምናችሁ ስለምትሰጡን የምታሳልፉት ከባድ መስዋዕት ነው። ከባል ከቤተሰብ ከዘመድ ከሚስት የሚመጡ የተለያዩ ነገሮች አሉ። ይሄን አሳልፋችሁ ልበ ጠንካራ ሆናችሁ ጀግኖች ስለሆናችሁ በዚህ አጋጣሚ ሳላመሰግን አላልፍም። ለኔም ደግሞ ጥሩ እዚህ ደረጃ እንድደርስ የእናንተ ልጆችም ተጠቅሜ ነውና ብዙ ነገሮችን እንዳቅ ያደረገኝ በዚህ አጋጣሚ ልጆቻችሁን አምናችሁ ስለምትሰጡ ድረስ አመሰግናለሁ። ለኢትዮጵያ ህዝብ ደግሞ መመክረው እባካችሁን በመታዩት ነገር ቶሎ አንደበታችሁን ባለመናገር አንደበታችሁን ትንሽ ቆጠብ በማድረግ ለምሳሌ መንፈስ እኮ አለበት ልጅሽን ጸበሉ ሰጂው እያልን ወላጆች እንዳንጎዳቸው እባካችሁ ለኢትዮጵያ ህዝብ የግል መስሪያ ቤቶች ውስጥም የመንግስት መስሪያ ቤቶች የምትሰሩ አለቆች እነዚህ እናቶች ምናልባት አልተኙ ይሆናል። ምናልባት እንቅልፍ አስቸግሯቸው ይሆናል። ህፃናቶቹ በጣም ትግል አድርገው ነውና ስራ የሚመጡት ዋጋ ብትሰጧቸው ብታከብሯቸው ለሚናገሩት ነገር ምን ሆነሻል አይዞሽ አለውልሽ ብትሉ ከስራ በስተጀርባ ብትሉ ደስ ይለኛል። ብላችሁ በዚህ በሚኮላተፈው አንደበቴ ብላችሁ መልእክቴን በጆሮአችሁ ስለሰማችሁኝ
መታችሁም እንደምትጎበኙን ተስፋ አደርጋለሁ። መሴንም በደንብ አመሰግናለሁ። አብራችሁ የሚሰሩ ባለሙያዎች፣ ቤተሰቦቼ ጭምር ጓደኞቼ ጭምር እግዚአብሔር ያክብርልኝ። እኔ ያጎደልኩትን ፈጣሪ ያምላክ። ተመልካቾች እንዲያውቁት የተቋሞችን አድራሻዎች መናገር ትችላለሽ? እሺ ቤተል አካባቢ በተለምዶ 40 ሜትር ይባላል ወይም አዲሱ አስፋልት እዛ አካባቢ 5 ተቋማት አሉ። ስቱዲዮውን ጨምሮ መታችሁ እንድትጎበኙ በዚህ አጋጣሚ ጋብዛለሁ። ለሚኩራ ላይ ወረዳ 5 ጋር ደግሞ 2 ተቋማት አሉ። አሁን በቅርቡ የሚከፈተው 3ኛ ተቋም አለ። መታችሁ ብትጎበኙን፣ ብታዩን፣ ብታበረታቱን ባላችሁ ዕውቀት፣ ባላችሁ ክህሎት፣ ባላችሁ አቅም መታችሁ ብትደግፉን በአክብሮት ተጋብዛለሁ። አይ በጣም ከዚያ ውጣ ወረድ አልፈሽ ብዙ መከራ አይተሽ በቤት ሰራተኝነት በጽዳት ብዙ በድህነት ውስጥ መከራሽን በልተሽ ባለሽ ጥንካሬ እዚህ ደረጃ ደርሰሽ ለልጆች ለብዙሃን ልጆች በጣም እናት በመሆንሽ በጣም ልትመሰገኝና ክብር ይገባሻል። አመስግናለሁ። ምናልባት የሶሻል ሚዲያዎችን ካሉ ማስተዋወቅ ትችላለሽ? ስቱዲዮ አለን። ስቱዲዮአችን ውስጥ የምንሰራው ረቂቅ ትምህርትና ስልጠና ይሰጣል። የህይወት ክህሎትም የአእምሮ እውቀትም የንግግር ወጌሻን ጨምሮ እንዴት አይነት በምን አይነት ስነ ዘዴ መጠቀም እንዳለባችሁ በምን አይነት የማስተማሪያ መርጃ መሳሪያ መጠቀም እንዳለባችሁ ይሰጣል። እንግዲህ ፎሎ በማድረግ ኮፒ ሊንክ በማድረግ ሼር በማድረግ ሁሉም ሰው እንዲደርሰው በታደርጉልን በዚህ አጋጣሚ ጠይቃለሁ። በጣም የአንቺ ጥንካሬ ለብዙዎች ፋራ እንደሚሆን ተስፋ አደርጋለሁ። ያንቺን የሚከተሉ ሴቶች፣ ወጣት ወንዶች በጣም ይከተሉሻል ብዬ አስባለሁ። ወደፊት ያንቺን ጥንካሬ ከወሰዱ ብዙ ነገር መስራት ይችላሉ። ያንቺ ህይወት ለብዙ ሰዎች አስተማሪ ነው። አመሰግናለሁ። ስለዚህ በርቺ፣ ጠንክሪ፣ የበለጠ ደግሞ ስኬት እንድትጎናጽፊ እመኛለሁ። አመሰግናለሁ። እንግዲህ ጥሬና ክብረሽ እዚህ ስቱዲዮ ስለመጣሽ በጣም ነው የማመሰግነው። ክብር ይስጥልኝ። ተመልካቾቻችን ሌላ እንግዳ ይኖረኛል፣ አብሬ ቆይታ አደርጋለሁ። እሷን በትልቅ